እኔ እውነቱን ስትገባ ስትመጣ ጀምሮ አመጣጥ ጥሩ አልነበረም። ካሜራ ደቀናችሁ ነው የመጣችሁት። አትፈልግም ነበር። ምን ማለት ነው? መጣ ትነግረኝ ነበር እንዴ? ምን ማለት ነው? ለመመርመር ብሎ አሰሩ። ያ ሁሉ ስቃይ አሳለፍኩ፣ ዱላ አሳለፍኩ። አንዴ ፖሊስ፣ አንዴ ዱርዬ። በማይመለከተኝ አዘኔ ልቻል፣ የጎረቤት ወሬ ልቻል። አንተ ገዳይ ነህ አይደለሁ? በቃ ገዳይ እስካልሆንክ ድረስ እኛን የሚያግዘንን ነገር ደግሞ በማስረጃ ግን ደግሞ እዚህ ጋር መስመር ያለብህ ከወጣህ ደግሞ ልጅቱ ላይ ጫና ልታደርስባት ወይም ልታስጨንቃት ወይም ህይወቷን ልታጠፈው ትችል ይሆናል። አፋልሽ ደግሞ ታወሪያለሽ። አንተ ለመገመት ነበር ያለው ፍርድ ቤት ከመመስከር ብዬ ነው ዝም ያልኩት እንጂ እዛው ማሳሰር እችል ነበር። ደሃ ነኝ እኔ፣ የሻገተ እንጀራ በልቼ ነው ያደኩት። እሺ ገባህ አይደል? ግን ሊያልፍልኝ እንደሆነ ስላወቀች ነው። እሷ አባትና እናት አሏት። እኔ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን እንድታግዘኝ እፈልጋለሁ፣ በጓደኛዬ ላይ የደረሰ ግፍና በደል አለ ስላለችኝ ባለችኝ መሰረት እንግዲህ ቦታው ድረስ ተገኝቻለሁ ማለት ነው። ነገሩ ምንድነው? ልትነግረኝስ የፈለገችው ነገር ስለምንድን ነው የሚለውን እንደተለመደው ከእህታችን ከአንደበቷ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ውድ ቤተሰብ ሁኑ ላለው ማለት ነው። የእኔ ቤተሰብ የሆናችሁት ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡ፣ እናየዋለን። አበረታቱን፣ እገዙ እንላለን። ምን ሊያስፈልገን እንደሚችል መገመት ትችላላችሁ። ያንን በማድረግ እኛን ሳፖርት እያደረጋችሁ ከእኛ ጋር አብራችሁ ወደፊት እንራመድላለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ እህት እንደምን አለሽ? ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ይመስገን ነው። እሺ ምንድነው ልትነግሪኝ የፈለግሽው? ምንድነው መሰለ፣ እኔ እንዴት ነው ቻናላችሁን በጣም ነው የምከታተለውና ቤተሰብ ነኝ ከእናንተ ጋር። እኔ ላይ ሰሞኑን በጣም በቃ እኔ ከምልክ በላይ እየደረሰብኝ ትልቅ በደል አለ። ከጓደኛዬ ሞታ ነው እንዳልኩክ ተገላብኝ ነውና እንዴት እንደምነግርህ ይኸውልህ፣ ቃል ኪዳን ትባላለች። ካምፓስ አብረን ነበር የተማርነው። በጣም ቤስት ፍሬንዴ ነች፣ በጣም ማለት ነው። እና ልታገባ እየተዘጋጀች ሰርጓ ላይ እኔ ስር ሚዜዋ ነኝ። እየተዘጋጀች የሰርጓ ቀን ነው የሞተችብኝ፣ የተገደለችው። በምንድን ነው የተገደለችው? አሟሟቷ እንዴት ነበር? በጩቤ ነው የተገደለችው። 7 ቦታ ተወግታ ነው የሞተችው። በጩቤ 7 ጊዜ 7 ቦታ ላይ። ላለመረበሽ እሞክራለሁ። 7 ቦታ ነው ተወግታ የሞተችው። ጓደኛዬ እንደዚህ አይነት ሰው አልነበረች። ሞት የሚገባት አይነት ሰው አልነበረች። እንደው አደራችሁ፣ እኔ ወደ እናንተ የመጣሁበት ምክንያት አሁን ምን መሰለክ፣ ቤተሰቦቿ አባቷ በጣም ኃይለኛ ነው። በጣም የድሮ ወታደር ነው፣ የደርግ ወታደር ምናምን የሚባል ነው። እና በሱ በኩል አብሯት የነበረ ፍቅረኛ ነበራት ከእሷ ጋር እና ደሃም ነው ምናምን ነገር አባትየው አይፈልግም ነው ይሄን ነገር። ስለዚህ ድህነቱን ነው የማይፈልግ ወይ ስነ ምግባሩ? አዎ ድህነቱንና ስነ ምግባሩም ትንሽ ወጣ ያለ ነው፣ ኃይለኛ ነው። ሰውስ ይቅርብሽ ነው ይሄ ሰውዬ አይጠቅምሽም ነው ከአባቷ ጋርና አሁን ያገባችው ባለ ሀብት ነው። ስራው ወደ ውጪ ነው፣ ካናዳ ነው ያለው። እሷን አግብቶ አብሮ ሊወጡ ነው ሀሳባቸው፣ ገብተዋል ከሚስቱ ጋር ማለት ነው። ስለዚህ ምንድነው ፕላኑ? ከቃል ኪዳን ጋር አግብቷት ይዟት ሊሄድ ነው እሱ ሰሞኑን የመጣው ማለት ነው የነበረው። ስለዚህ በቅናት ተነሳስቶ ይሆን እኔ ደግሞ እሱ ነው ብዬ ነው በቃ ዲፕሊ ገብቼ የምነግርህ። በቃ የድሮ ኤክሷ እንደገደላት ነው እንጂ የድሮ ፍቅረኛዋ። አዎ ቃልዬ ክፋት ያለባት ልጅ አይደለች። ለማንም ክፉ የምታስብ አይነት ልጅ አይደለች።
እሱ ነው በቃ የገደላት ብዬ ነው። እና ቤተሰቦቿ ደግሞ ወደ እኔ ማዞር ጀመሩ ሁሉንም ነገር ገባህ። ለምን በጣም በቃ አንቺ ነሽ፣ እኔ ጓደኛዬ ነች እንዳልኩ፣ ለዛ ነው ወደ እናንተ የመጣሁት። እኔ ራሴን ነፃ ማድረግ ፈልጋለሁ። እኔ ወንጀለኛ አይደለሁም። ጓደኛዬ ነች፣ የሴት ጓደኛዬ ነች። ለምን በደስታዋ ቀን እንደዚህ አይነት ነገር አደርጋለሁ? በሰርጓ ቀን የተገደለችው? በሰርጓ ቀን የተገደለችው እንትን ሜካፕ ተሰርታ እንደገባች መኝታ ቤት ቬሎ ልታስተካክል ገብታ ነው። እና ይሄን ችግር የተፈጠረው ብቻዋ እንዴት ትሆናለች? አሁን አንቺ የስር ሚዜ ነሽ፣ ሚዜዎች አብረው ነው የሚሆኑ። መቼም ሽር ጉዱ የጉድ ነው አይደል? አዎ በጣም። በዛ ሰዓት ለምንድን ነው እሷ ብቻዋን የምታስተካክል? ብቻዋን ሆና ሳይሆን ልብሷን ለማስተካከል ነው ወደ መኝታ ቤት ገብታ የቀረችበት። ከነ ቬሎዋ ነው ደም ተለውሳ ያየኋት። የተወጋችበት ቢላዋ እዛው ነበር ወይስ? የለም እሱን እንኳን አላገኘነውም። እና መስኮቱ ክፍት ነበር። እኛ ደግሞ ገና ሜካፕ ጨርሰን የመጣ ነው፣ ሳሎን ያለ ነው ገባ፣ የራሳችንን እያስተካከልን ነው። እሷ ገብታ ቀይራ ልትመጣ ነው ወደኛ። ሳሎን ነው ብዙ ዝግጅት ያለው፣ ሙሽራ ከሚወጣበት ቤት ማለት ነው። ስለዚህ ገባች። ስትቆይብን ነው እኛ ራሱ ቼክ አላረግናትም። ታውቃለህ እዛ ጋር እያጣጣረች እንኳን እንደርስላት ነበር። ሙዚቃ አለም እኛ አላሰብነውም፣ አይሰማም፣ በደንብ ብትጮህም አይሰማም፣ አላሰብነውም በጣም። እና የዲኮሩን ምናምን እያስተካከልኩኝ ነበር። እኔ ደግሞ እስር ሚዜ ስትሆን ታውቋል፣ እቤቱ እዚህ ጋር የምግቡ ወጎደለ ምናምን እያልኩ ነበርና ቼክ አላረኳትም ጭራሽ። ሄጄ ከደቂቃዎች በኋላ ስጠፋ ነው ልጅ ቀረች ተብሎ የተሄደ። ስሜቱ ለእኔ ከባድ ነው። አሁን አንቺ እሱን የጠረጠርሽበት ምክንያት ምንድን ነው? የድሮ ኤክሷ ወይም የድሮ ፍቅረኛዋ ይህን ነገር ያደርጋል ወይም እሱ ነው ብለሽ የደመደምሽበት ምክንያት ምንድን ነው? ማስረጃስ እንዴት ነው ልናገኝ የምንችል? እንዴት መሰለክ፣ ዲያስፖራ ነው ያልኩህን ሰውዬ ያውቀዋል፣ ፍቅረኛዋ ኤክሷ ያልኩህ ማለት ነው። ስለዚህ እንዴት እኔን ጥለሽ እሱን ታገቢያለሽ? ድሃ በመሆኔ ሀብታም መርጠሽ አገባሽ ነው እርግጠኛ ሆኜ የሚናገረው። አሁን ይሄ የእሷ ምርጫ ነው ወይንስ የአባቷ ምርጫ ነው? የአባቷም የእሷም ምርጫ ነው። አባቷ ነግሬሃለሁ። እሷም ሲጀመር ሀብት ነው ያየችው መሰለኝ፣ ተስማማች። ደግሞ እኔ በዛ አይነት ነገር አማክሬያት ነበርና ከጊዜ በኋላ ስቀርበው ደስ እንዳላት እንደወደደችው ነው የነገረች። የአባቷ ምርጫ ነው እርግጠኛ ነኝ። ግን ምንም ቢሆን አባቴ ይሄንን መርጦልኛልና አልተውም። የአባቷን ቃል በጣም ነው የምትፈራው፣ እንዳልኩ የደርግ ወታደር ምንም ከማድረግ ወደ ኋላ የለም አባቷ። ስለዚህ መቀራረብ ነበረብን። ተቀራረቡ፣ ወደደችው። አግብቼሽ ይዤሽ ልውጣ ሲላት ተስማማች እና እሺ ብለው ዝግጅታቸውን ጀመሩ ማለት ነው። ይሄኛው ሰውዬ ደግሞ በጎን እኔንም እኮ ያስቸግረኝ ነበር ሲጀመር። የትኛው? ይሄ ኤክሷ ያልኩህ ሰውዬ። እኔ አሁን እሱ ነው እንድልክ ያስገደደኝ። ምንድነው አንቺን ያስቸግረሽ? እየሰከረ ምንድነው መሰለኝ ይሰክርና ቤቴን ያውቀዋል። እና ጓደኛማቾች ነበረን ካምፓስ ላይ ሶስታችንም። የዛኔ ነው ፍቅረኛሞች የነበሩትም ማለት ነው። እኔ ደግሞ ከበፊት ጀምሮ ከእሷ ጋርም ቢሆን ትንሽ እንደዚህ ካምፓስ ላይ እንደነበር ነው። በጣም ቤስት ባንሆንም እንተዋወቅ ነበረ። አንቺ አስታርቂኝ፣ ይችን ልጅ አስታርቂኝ፣ እኔ ድሃ ስለሆንኩኝ ነው፣ አለበለዚያ ማንሽም አትቀሪኝም፣ አንድሻለሁ ምናምን በቃ አለ አይደለም። በጣም ነበር የሚይዝትብኝ። አንቺ ይህን ነገር ሲዝት ወይም የሆነ ነገር ሲናገር ሪከርድ አድርገሽዋል? አስቀምጠሻል? ያላረኩት እኔ እንደዚህ ይጨክናል ብዬ አላሰብኩም። ብዙ ላይፍ እኮ አሳልፈናል፣ ብዙ ነገር እኮ አድርገናል። አላሰብኩትም። ሲጀመር ይገላታል ብዬ አላሰብኩም ነበር። ግን ይገላታል ብዬ ያሰብኩት አሁን እጄ ላይ እኔ ምንም ማስረጃ የለም። ይጣራ ነው፣ ጥርጣሬ ነው። ገብተዋል። እኔ ጋር እየመጣ ነው ሚስተው። እሷንም አግኝቶ እንዲያንጠልጥሏት ነበር እኮ አንቋት። እኔን ታገቢያለሽ ወይ እሱን ምረጪ ብሎ ማለት ነው። እና በሰው ምናምን ነው ያስጣልናቸው። ቤተሰብ ለምንድን ነው አንቺን የጠረጠረች? ግልጽ አላደረግሽልኝ። አይወዱኝም፣ ከእሷ ጋር ያዩኛል። ግን እኔ ስር ሚዜዋ እንደሆነ ራሱ አይፈልግም አባትየው። ብታይ ለምን እንደሆነ ባላቅም በቃ ደስ አላላቸው። እኔ ደግሞ ያ ነገራቸው ደስ ስላላለኝ ቤታቸው መሄድም አቆምኩኝ ከጊዜ በኋላ ማለት ነው። ፊት ሲጀመር ፊት ነው የሚያስፈልገው አይደል ለአንድ ሰው። እሷ ደግሞ እኔን ከቀረብሽኝ ለእኔነት ስትለኝ ለእሷ ብስል
የቤተሰቦቿ ፊት እየገረፈኝ አብሬያቸው ሆንኩ እንጂ ከበፊት ጀምሮ እሷ ህይወቷ ሳያልፍ ጊዜ ጀምሮ አይወዱኝም ነበር። ደስ አላቸውም በቃ እንጂ እንደሌላው ሰው እኔ ወጣ ያለ ባህሪ ኖሮኝ አይደለም። ካምፓስ እያለን እንደ ካምፓስ ተማሪ ጊዜ አሳልፈን አልነበረም ያለፍነው እና አባቷ ብቻ እንዴት እንደሆነ ባላቅም ደስ አለውም አይወደኝም። ጓደኛዬን እንደዚህ ያሳጣኝን ሰው አደራችሁ። እኔ በጣም ተጎድቼባታለሁ። ሳልደርስላት ነው ደም ተለውሳ ያየኋት። ብቻ የጓደኛዬን ደም መላሽ ካላገኛት እኔ ራሴ ፈልጌም ቢሆን አመጣዋለሁ። ምልክ እሱ ምናልባት አሁንም ላይኖር ይችላል ወይ ላታገኙት ትችላላችሁ። ገድሎ አጠፍቶ ከሆነ ከጊዜ በኋላ ይቻላል። እስኪ ስለሱ አንዳንድ ባህሪ ንገሪኝ። አይዞሽ ተረጋጊና ስለ ቃል ኪዳን እስኪ አንዳንድ ነገር አውሪኝ እስኪ። በታምንም ባታምንም እስካሁን መሞቷን ራሱ እያመንኩ አይደለም። የሆነት ያቺ ጓደኛዬ ቃል ኪዳን ለራሱ ያልኖረች ሰው እኮ ነች። ለራሱ አልኖረችም፣ ለቤተሰቧ ነው የምታስበው፣ ለሰው የምታስበው። እሺ ስለዚህ ቃል ኪዳን ህይወቷ ባለፈበት ቀን ውስጥ ምን ያክል ሰዎች ነው የታሰሩት? ማለት ያው አንቺም መግባትሽ የማይቀር ነገር ነው። ስር ሚዜ ነኝ ብለሽኛል። በዛ ውስጥ ያሉ ሰዎች እነማን የታሰሩት? ምንድን ነው የተገኘው መረጃ ምንድን ነው? እናንተስ በምን አይነት መልኩ ነው የተመረመራችሁት? ስለሱ አውሪኝና ቀጣይ ደግሞ ስለ ልጁ ባህሪ ታውሪኛለሽ። ማለት ምን አይነት ሰው ነው? ምንድነው የሚሰራውን? ምን ላይ ነው ያለ? ምክንያቱም አሁን ቀጣይ ወደ እሷ የምንሄደው። ስለዚህ ስለሱ ደግሞ እኛ ማወቅ ያለብን ነገሮች ስላሉ እሱንም በዛው ንገሪኝ። እሺ ስንት ሰው መሰለክ የታሰር ነው? አንድ ላይ 12 ሰው ነው የታሰረው። 5 ሚዜዎች ነን፣ 5ታችን ሚዜ ነን እና የሜካፕ አርቲስትም ነበረች እሷን። ከዛ ደግሞ ዲኮር ማናጀር እሱንም ነው አንድ ላይ የገባ ነው እና 12ታችንም ታሰርን። 12ታችን ላይ ምንም መረጃ አልተገኘም። ለምን ያክል ጊዜ ነው የታሰራችሁት? አንድ ወር ታሰርን። እዛ ጋ የነበረበት ምንም እንትን የለም፣ የተወጋችበት እንትን ስለትም የለም። ብቻ ቪሎዋን እንደለበሰችው ደም በደም ሆና ነው ያገኘናት እኛ። ስለዚህ 12 ሰው ለአንድ ወር ያህል ታስረናል። ምን ያክል ጊዜ ሆናት ህይወቷ ካለፈ ቃል ኪዳን? አንድ ወር ከ20 ቀን ሆናት። ስለዚህ አንድ ወር ሙሉ ታስራችሁን የነበረ? ምንም አይነት መረጃ ስለሌለ ነው የተለቃችሁት? አዎ ምንም አይነት መረጃ አልተገኘም እኛ ላይ። ስለዚህ እስከሚጣራ ድረስ በውጭ እይታ። ስለዚህ የድሮ ኤክሷ ወይም የድሮ ጓደኛዋ እስር ውስጥ እሱም ነበረበት ወይስ? እስር ውስጥ ማለት ተጠርጣሪ ነው? እሱም ተጠርጥሮ ገብቷል። ታስሯል። እሱም ታስሯል። ምንም አልተገኘበትም። እኔ አሁን ወጥቼ ሁሉ አንቺ ለምን አልመሰከርሽበትም የነበረ? አንቺ እንኳን እሷ አንቺ ማይቀርብልሽም አይነት ነገር ሲለኝ ነበር ብለሽኛል አይደል? አንቺ ታዲያ ይሄን ፍንጭ ለምንድን ያልተናገርሽው ለፖሊሶች? የዛ ሰዓት እኔ የእሷ ሀዘን ነው ምንም ማሰብ አልቻልኩም። ገባ የእሷን አሟሟት እንጂ ደግሞ እዛ ጋር ደም ተለውሳ ስለሆነ ያየኋት ጭንቅላቴ ትንሽ እኔም ጥሩ አልነበረም። ግን ያው መቼም አንድ ወር ሙሉ ስትቆይ የሆነ ሰዓት ላይ ለምርመራ ስትጠየቁ አንድ ባንድ መቼም የተሰማሽን ምን ታስቢያለሽ፣ ማን ሊሆን ይችላል ብለሽ ታስቢያለሽ የሚሉ ጥያቄዎች ይመጣሉና እነዛ ጥያቄዎች ሲመጡ ለምንድን ነው ስለ ልጁ ያልተናገርሽ? ለምን እስከዛሬ ቆየሽ? አልመጣልኝም ነበር። አሁንም እኮ ለእናንተ የነገርኳችሁ ለዛ ነው። አሁን ሳስበው ነው እንጂ የዛ ሰዓት ያረጋሉ ይሄም አላሰብኩም። ገብተዋል። እኔ እኮ እንዴት ነው ጓደኛዋ ነው በምን አይነት ጊዜ ይዛት እንጂ ወንድ ልጅ ሴት ላይ ጨክኖ እንደዚህ ያደርጋል ብዬ አላስብም። ሴት እኮ እጇ አይነሳበትም። ወንድ ልጅ የሚመታበት አይነት ኬዝ የለም። ግን ቁጭ ብዬ አሁን ነው ከአንድ ወር በኋላ ነው የተፈታ ነው። ቁጭ ብዬ ሳሰላስለው ጥርጣሬ አይነት ነገር የገጠመኝ እንጂ ልጅ ደግሞ ወጣ ያለ ባህሪ ስላለው ነው እንደዚህ ያሰብኩት። ምንድን ነው ባህሪው? እስኪ ንገሪኝ። በዚህ ይጠቅመናለኛ። አግሬሲቭ የሆነ ጸባይ ያለው ልጁ በጣም ከባድ እንትን አለው።
ምንድነው መሰለ ያጨሳል እኮ ራሱ ይጠጣል ምናምን በየክለብ ቤቱ ሴት ሲያንጋጋ ነው የሚያድረው ሰውየው። ከሷ በኋላ ነው እንደዚህ አይነት ነገሮች የሚያደርገው ወይስ ከሷ በፊት? ወይ ካምፓስ እያለንም እንደዚህ አይነት ባህሪ ነበረው። ግን ይህን ባህሪ ያወቀች ነው አብረው የነበሩት? አዎ እሷ ጥሩ ሰው ነች እንዳልኩክና እንዲተው ትፈልግ ነበረ። እና በአንቺ በሰዓቱ ትነግሪያትም የነበር ያለውን ነገር? አብረን ነበረ እኮ ከሱሱ እንዲወጣ ምናምን ስናደርግ የነበረው እና በጣም ባይወጣበትም ቀስ እያለ እንትን እያለ ነበረ እየተወ ነገር ነበር። በመሀል ከእሷ ጋር ሲለያዩ ደግሞ ለምንድን ነው የማቆመው ብሎ ነው በጣም የገባበትና ክለብ ነው የሚያድረው ሲጣላ ምናምን ሲታሰር ምናምን። ስራው ምንድን ነው? አሺሽም ያከፋፍላል። በዚህ አጋጣሚ ሰውየው ካምፓስ ከወጣም በኋላ አንዳንድ ዴሊቨሪ እንጂ በተማረበት ስራም አላገኘም እሱ። ዴሊቨሪ ግን ይሰራል። ስለዚህ ዴሊቨሪውን ለተለያዩ መጥፎ እጾች ያውለዋል ነው የምትይኝ? በአጋጣሚው ያውለዋል። እነዚህን ነገሮች በሙሉ አንቺ አሁን ለፖሊስ አልጠቆምሽም? አሁን ገና ለእኛ ነው የምትነግሪኝ? አዎ ለእናንተ ነው የነገርኳችሁ። እኔ ለእነሱ መንገርም አልፈለግኩም። አንደኛ ማስረጃ የሚባል ነገር ይፈልጋል ፖሊስም እኮ። እኔ እጄ ላይም መረጃ የለም ጥርጣሬ ነው እንጂ ብነግራቸው አሁንም እኮ መናገር እችላለሁ። እኔ ራሴን ንጹህ ስለሆንኩኝ ነው ለእናንተም የመጣው አይደለ? እናንተም መርማሪ ናችሁ። የተለያየ ነገር እኮ የለውም። ልጁ እንዲያዝ ስለምፈልግ ብቻ አሁንም ቢሆን አግዛችኋለሁ። እኔ የምፈልጉት ነገር ካለ ችግር የለውም። ጥሩ እሺ። እንግዲህ ባልሽኝ መሰረት ከሆነ የመጀመሪያውና ዋናው ነገር የእሱን ስልክ ቁጥር ማግኘት፣ ሎኬሽኑን፣ የት እንደሚኖር፣ ምን እንደሚሰራ እነዚህ ነገሮች ማጣራት ነው። ስለዚህ አሁን አንቺ ዲሊቨሪ እንደሚሰራ ነግረሽናል። ቀጣይ ቤቱን ነው። ቤቱን የምናውቅበት ነገር መኖር ይችላል። ታውቂዋለሽ አንቺ አይደል? አውቀዋለሁ። ጥሩ አሳያችኋለሁ። ስለዚህ ቀጣይ አሁን ቤቱን ታሳይናለሽ። ሌላ ያልነገርሽን ነገር ካለ ለእናንተ ያስፈልጋል ይህን ጥንቃቄ አድርጉ ወይም ይህን አድርጉ የምትዩ ነገር ካለ እስኪ ንገሪኝ። እኔ ልጁ ጓደኛ ስለሚኖረውም እንዴት እኔ እናንተ እንድትጠነቀቁ ነው ለራሳችሁ። አይሰማም። በሱስ የደነዘዘ ሰው አይደለ? እንዴትም ብሎ አይሰማም። ብትቀጠቅጠው አይሰማም። አናቱ ላይ ጠርሙስ ተሰብሮ የማይሰማ ሰው ስለሆነ ለራሳችሁ ጥንቃቄ አድርጉ። እኔን እንኳን እኔ አያገኘኝም። ቢያገኘኝም አያስብም እንደዚህ። ስለዚህ አሁን አንቺ ምንድነው ያሰብሽው ነገር? ራስሽን ነፃ ለማውጣትና ወንጀለኛው እንዲያዝ ለህግ እንዲሰጥ ነው ፍላጎትሽ? የጓደኛ ደም ሜዳ ላይ ፈሶ እንዲቀር አልፈልግም። ጥሩ። አሁን እንግዲህ ስር ሚዜና ያው ሚዜዎቹ ያው እሷን አንቺንም ቢያውቁ ነው አይደል አንድ ላይ እንትን የሚሉት ሊሆኑ የቻሉት ሚዜ። ስለዚህ እነሱን ማግኘት እንችላለን ስለ እንደው በሰዓቱ የተፈጠረውን ነገር ለመጠየቅ? አሉ ይቻላል። ለምንድን ነው እነሱ እንዲጣራላቸው ያልፈለጉ? አንቺ ብቻ ለምንድን ነው? ምናልባት ለዚህ መልስ ካለ እነሱ ለፖሊሶቹ አንዳንድ ቃላት ሰጥተው ነበረ። ምናልባት በመስኮት የገባ ዘራፊ ነው፣ ወርቅ ብዙ ጥሎሽ እንትን ብሏል፣ ሀብታም ነው ብያለሁ ሰው። ስለዚህ ያ ነገር እንዲዘረፍ ነው። እቃው አልተዘረፈም። አልተዘረፈም። ያለው ለእሷ የተጣለው ጥሎሽ ውድ ሽቶች መተውላታል፣ ወርቆች መተውላታል። እና ያንን ለመዝረፍ እሷን ገለው የተቀበለው የመጣው አማራጭ ነው ብለው ነበረ ቃል የሰጡት። ግን ሲፈተሽ ቤት ውስጥ እቃ ምንም የጠፋ እቃ የለም። ጥሎሹም ያው ስለሚቀረጽ በቪዲዮ የጠፋና ያልጠፋ ነገር ለመለየት ቀላል ነው ብዬ አስባለሁ። ምናልባት ያንን ለመውሰድ ገብቶ እሷን አጥቅተዋት ሰው መጦባቸው ሄደው ሊሆን ይችላል። ምንድን ነው የሚመስላችሁ? እነሱ ያሰቡት እንደዛ ነው። እኔ ግን በሰዓቱ ለፖሊሶቹ ራሱ ምንም የሰጠሁት እንትን የለም ነበር። በጣም ደንግጬ ነበር። ሮጬ የገባሁትም እኔ ነኝ መጀመሪያ። ለዛ ነው እኔ ላይ የሚከረሩ። ጥሩሽ። ስለዚህ አሁን ካንቺ የምንፈልገው ነገር ቤቱን አሳይና ሚዜዎች የነበሩበት ሰዓት ዲጄም ይሁን ዲኮር የሚሰሩትም ይሁን እያንዳንዳቸውን እስኪ ዝም ብዬ መስማት የምፈልገው ነገር ስላለኝ ብታመቻችን ልኝ ደስ ይለኛል። እነሱን ለማግኘት መጀመሪያ እንዴት ፍቃዳቸውን እንጠይቅ። ፍቃዳቸውን ጠይቂና ሁለት ደቂቃ ነው። 2 ደቂቃ በቂ ነው ለእኔ እና ለማወቅ ብዬ በሰዓቱ ያለውን ነገር የተፈጠረውን ነገር እሷን ለማወቅ ነው። ቀጣይ ደግሞ ይሄ ያልሽው ልጅ ወደ እሱ ስለምነድ
ይሄን አንቺ ታመቻችልናለሽ። እሱን መጀመሪያ እንደውም ብናገኘው ጥሩ ነው የሚመስለኝ። ከነዚህ ከሚዜዎቹም ከምንቹም በፊት እንዳይጠፋ ስለምፈራ ነው። እኔ በምንም አይነት አጋጣሚ ሊወጣም ሊጠፋም ይችላል ታውቃለህ። እና እሱን እናገኘው መጀመሪያና ከዛ ጥሩ። በጣም እናመሰግናለን። እሺ እንደዛ እናደርጋለን። አሁን ወደዛ እንሄዳለን። እሺ እኔ አሁን እዛ ቤት መሄድ አልፈለኩም። ልጁን አሳያለሁ አላልሽኝ? ምንም እንዴት ነው እኔ ለራሴ ፈራሁ። ስለዚህ ጓደኛ አለው እሱ ጓደኛው የሚውልበትን አውቃለሁ። ጓደኛው እንዲያሳያችሁ ላድርግ። እኔ አሁን እዛ ጋር ብሄድ ሌላ ችግር የሚፈጠር የሚመስለኝ እኔንም ሲዝትብኝ የለውም ስላልሽኝ እኮ ነው እንጂ ችግር የለውም። እንደዛ ማለት ሲዝትብኝ ስለነበረ ለራሴም አሁን ያስፈራል፣ ይገለኛል እኔንም ገባ። ስለዚህ የጓደኛውን አድራሻ ልስጥክ። ጓደኛው የሚውልበት አለ። በጣም ችግር የለም። እኛ ብቻ ቤቱን ማየት ነው የምፈልግ ከአንቺ የሚጠበቀው። አንቺም ለአንቺ እንዲሁም ለሴፍቲው ባትሄጂ መልካም ነው። ልክ ነሽ። ስለዚህ ጓደኛውን ያልሽውን እሱን ወስዶ እንዲያሳየን ማድረግ ምቺ ከሆነ ትግባቢዋለሽ። አንቻል ልጁን አሳያችኋለሁ። ከርቀቱኝ እኔ ላሳያችሁ። ጥሩሽ በቃ እንደሱ አድርጊልና ከዛ በኋላ ወደሚቀጥለው እንላለን። ችግር የለውም። እሺ ኔት እንግዲህ ተመልካቾቻችን የተፈጠረውን ነገር እንደሰማችሁት ነው። በጣም የሚያሳዝንና የሚሰቀጥጥ ነገር ነው። የሚሰቀጥጠው ነገር ምንድን ነው? የተደረገው ድርጊት በስለት ህይወቷ ማለፉ በደስታዋ ቀን መሆኑን ብዙ ነገር ከብዙ ሰው ጠባሳ ጥሎ የሚያልፍ ነገር ነውና በምን አይነት መልኩ ነው ከምን እንጀምራለን የሚለውን ደግሞ ከክሮዎች ጋር በደንብ ቁጭ ብለን ተመካክረን ከዛ ቀጥታ ወዴት መሄድ እንዳለብን የምናሳውቃችሁ ይሆናል። የትም እንዳትሄዱ፣ አብራችሁን ቆዩ። ለምን አርጊ ነው ዝበራን ተመረና ነው። ተረጋጋ። እሺ ና ተነስ። ቀበቶን ያዝ። ና ቀጥል ወደዛ አስገባ ወደዛ ቀጥታ አሁን ይኸውልህ ከያዘው እርሜ አሁን ይኸውልህ ሰማኛለህ? አቤት። እሺ አዳምጥ። ቀጥታ ወደ አድማሱ ቤት ተወስደናል። እሺ ሰምተናል። አድማሱ ጓደኛ ስማ፣ ሚዜዎች ተጠርጥረው ወር ሙሉ እንደታሰሩ ታውቃለህ አይደል? እናንተ ሰፈር ያንተ ጓደኛ አድማሱ አትንቦጭቦጭ ዝም ብለህ ቁጭ። አድማሱ ጓደኛ አይደለም። አድማሱ የሚባል ሰው አድማሱ ማን ነው? ይሄን ዝም ብለን ቀጥታ እንውሰደውና ማለት ነው ወደ ጣቢያ ይግባ። ኧረ አባ እንደሱ አይደለም። ማትፈልግ ከሆነ ይኸውልህ ስማኝ፣ ማትፈልግ ከሆነ ይኸውልህ የሚመታ የለም ዱላም አትፈልግም፣ ፖሊስ ጣቢያ መሄድ አትፈልግም አይደል? ስለዚህ ያንተ የምንፈልገው ቤቱን አሳይተን ተመለስ። ከሱ ጋር ማናሳጣም። ስማን፣ እኛን የምናወራን ስማን። መጀመሪያ ተረጋግተህ ቁጭ። ይኸውልህ ታውቀዋለህ አድማሱ አታውቀውም? ፖሊስ ጣቢያ እንሂድ ነው ምንድን ነው የምትፈልገው? እኔ እሺ አውቀዋለሁ፣ ግን ታውቀዋለህ አይደለ? በቃ ተረጋጋና ቤቱን አሳየን። ስማ ይሰማል?
አሁን ይኸውልህ ወደ አድማሱ ነው ይዘን የምትሄድ ተሰማለህ ወይ አንተን ያው እንዴት እንዳገኘና ችግር የለውም ቀላል ነው ሰው ማግኘት ፈልጎ ተሰማለህ አይደል አንተ ደግሞ ለአድማሱ ቅርብ እንደሆንክ እናውቃለን እሺ የምታሳየን ምንድነው ወደ ቤቱ ይዘን ትሄዳለህ የተፈጠረውን ነገር አንተ የምታውቀው ነገር ሊኖር ይችላል እሱም ሊኖር ይችላል ወደሱ ቤት ተወስደናል እሱን ነው የምናናገረው እኔ ምንም ማቆም እኮ ተው አሁን እኮ አትንቦጅቦጅ ይኸውልህ ሰምተኛል ስማኝ ይኸውልህ አሁን እኛን እሱንም አንተ እንዳገኘነህ ፈልገን እንዳገኘነህ እሱንም ፈልገን እናገኘዋለን አንተን ግን ማለት ነው በደረቅ ላጭተን ፖሊስ ጣቢያ ትገባለህ ኧረ አባ እኔ ምንም ሳላደርግ እኔ ፖሊስ ጣቢያ እኮ ታዲያ መግባት የማትፈልግ ከሆነ እኮ እንደዛ የምትፈልግ እሱ ነው ኧረ አባ እሺ ምንድን ነው የምትፈልግ ሳረጋጋና እኔ አሳያችኋለሁ እኔ ምንም የማላውቀው ነገር እኔ ምንም አታውቅም አይደል ቤቱን ብቻ ታሳየናለህ አሳያችኋለሁ እሺ ችግር የለም ተፈልግ ነው ተረጋግተህ ቁጭ ንዳ አፍታቱ ቦታውን ተጠቁመናለህ ታሳየናለህ ሰማኝ አለ እንደነገርኩ ይሄን ጸጉርን በደረቅ ነው መላጫ ለሞን የት ነው የሚውል እኔ የሚውልበትን ቆይ እሺ እንደውልለት እኔ የሚውልበትን እንዲሳቃለ ለምን ትደውለታለህ ቤቱ ውሰደን ቀጥ ብለህ አምልጥ ልትለው ነው ሸሽ ነው ቤቱ ውሰደን ቀጥ ብለህ ቤቱ ላይ ስንደርስ ደርሰናል ይሄ ነው በለና ትመለሳለህ አንተ ሰማይ ወይ ቼክ እናደርጋለን ወይ ተቀበለ ስልኩን ደሞሩ ጠርታ መልክ ትሞክራለህ ሌባ ወደ ምን እየሄድክ ነው የነበረው አቶም ፈትሹ ነገር ይኖራል ኧረ ምንም ማለት በለት ይኸውልህ ሰማለህ ተረጋግተህ ቁጭ ተረጋግተህ ቁጭ እኛ ይኸውልህ ለምንድን ነው ደግሞ ቅጠል ምናምን እያዞርክ የምትሸጥ ለምንድን ነው ኧረ እኔ እንደዛ አንተ ይኸውልህ ዊድ ምናምን እንደዚህ ሰፈር ዊድ እያዞርክ አደንዛዥ ዕፅ ለምንድን ነው የምትዞር ለምንድን ነው ኧረ እኔ ያላስኩም የለኝም ምን ያላስኩም የለኝም አደንዛዥ ዕፅ ጋር ካላመናችሁ ይኸውልህ ጠቅሎ በብር ጠቅሎ ይዟል በብር ነገር የለም የኔ አይደለም እሱ እዚህ ጋር ወርቆ እሱ ጋር ያነሳው እኔ አይደለም እሱ ጋር ያነሳው ትንሽ ቆይና ደግሞ የሀፍቴ ነው እኮ እዚህ መኪና ነው እኮ ነው ያተገኘ ነው የሚል የሀፍቴ ነው ማለት ነው ስማኝ አቤት አባ አቤት ጎበዝ ስማ የምትወራው ልሰማ ምን ታደርጋለህ መሰለህ አሁን ሳምራዊት ስላንተ ያለውን ነገር ነግራናለች እሺ ሳምራዊት ነግራናለች የነገረችን ነገሮች ምንድነው እሺ አድማሱን እንደምታውቀው ጓደኛ እንደሆነ አንተም የሷ ጓደኛ ነህ አይደል ሳምሪ አሬ አርበት በተበታ እኔ አውቃቸዋለሁ እንጂ እኔ ምንም ጓደኝነት ምናምን ሳይሆን አውቃቸዋለሁ ኧረ አባ እሺ ትውውቃለህ ቃል ኪዳን በምድር የሞተችው ሙሽራዋ እኔ አላውቃትም በደንብ አላውቃትም እኔ አላውቃቸውም እኔ በትውውቅ ነው እኔ ምንም በማላውቀው ነገር ግን እንደዚህ ወንድ ልጅ አይደለ ምንድነው እንደዚህ የሚያስደርግ ምን ላድርግ ታዲያ እኔ ለምን ቆራ ማትለው አንተ ምንድነው እንደዚህ የሚያንቦጀብጅ እሺ አባ ምንድነው ምን ተደረገ ነው ምንም እሺ ይኸውልህ አሁን ሰምተኛል እኛ ስላንተ ዊድ ምናምን ማለት ነው አይመለከተንም ስማናው ሞራ አይ እምቢ ካልክ ግን ማለት ነው ከነ ቪዲዮ ወስጄ እሰጥሃለሁ በቃ አትፈልግም አይደል የማትፈልግ ከሆነ ምን ነግረን እሺ ስማ አትንቦጅቦጅ እንዴት እናውራ ምን አይነት ቦጅቦጃ ሰው ነው ያጋጠመን ዛሬ ደግሞ ይኸውልህ ተረጋግተህ ቁጭ በልና እማወራህን ስማኝ የማትሰማ ከሆነ ማለት ነው ካንተ ጋር አልዳረቅም አንተን እንዳገኘው እሱን ፈልጌ ያገኘዋለሁ አንተን ደግሞ ጣቢያ ወርውሬ እስከ መጨረሻው እዛ ትቆያለህ ይሄን አትፈልግም አይደል በቃ የማትፈልግ ከሆነ ሳምራዊት ሁሉ ነገር ነግራናለች ቃል ኪዳን የተገደለችው በሰርጓ ቀን የተገደለችውን አሁን ሙሽራዋ ስትራት የነበረችውን እንደተገደለች ታውቃለህ ስለዚህ ሁሉ ነገር ስለምናቅ አሁን አንተ የምትወስደና ቤት ውስጥ ታሳየናለህ ወስደህ ያድማሱን ቤት ታሳየናለህ እሺ አሳያችኋለሁ በቃ አድማሱን ቤቱን ብቻ ታሳየናለህ አትንቦጅቦጅ ተረጋግተህ ቁጭ ማለት ምንድነው የሚሰራው ታሳያችኋለሁ እኔ ትውውቅ ብቻ ነው ያለን አባቴ ጓደኛ አይደለንም ከኔ ጋር ጓደኛ አይደለም እኔ ትውውቅ ብቻ ነው ያላችሁ እንዳንተ ዊድ ነው የሚያዞር እኔ አላውቀውም ኧረ እኔ እኮ ይሄ እኔ አይደለም እና የማን ምንድነው የኔ ነው እሺ የኤርሚያስ ነው
የኔ ነው ግን ስመጣ አግኝቼው ነው እዛ ጋር ወርቆ አግኝቼው እሺ እንኳን አገኘው እሰይ ቆጨራው ተረጋጋና ቆጨራ ምንድነው የሚሰራ አድማሱ ንገረን እኔ አላውቅም አባኒቱ በቃ ዊዳ ዟሪ ነው የሚሆነው አፍታታው ጓደኛ ብቻ እሺ እስኪ በዚሁ አጋጣሚ ስለ ሳምሪ እሺ ንገረን ሳምሪ ምንድነው የምትሰራ እኔ እሷንም አላውቃትም ትውውቅ ብቻ ነው ያለነው እንዴ አጥፋ እሱ ካሜራ አይደለም ሰሞኝ ቆይ ልንገራችሁ እኔ አላውቃትም እኔ ትውውቅ ብቻ ነው ያለን እንደዚህ ሰላም ምንድነው የምትሰራ እሱ ምንም የማውቀው ነገር የለም እኔ እውነት ነው የምላችሁ እኔ ምንም የማውቀው ነገር የለም እኔ የምልህ ነው እሺ አባኔ ምን ላድርግሽ ቤት እኮ ነው አሳይ የተባልከው አስደንግጣችሁኝ እሺ ምን ላድርግሽ ታዲያ እኔ ምንድነው ቦጀቦጀ ነገር ምንም ነገር ካልሰራ ምን አስደነገጠ ገላታል እንዴ ምንድነው የምትቀጠቀጠው አረ እኔ እንደሷ ምንም የማውቀው ነገር የለም አሳይ እኮ ነው የተባልከው እኔ አባረን አንተ ቆይ አፍታታው እሱ ጋር ጠጋር ጋር ያዝልኝና እሱ ካሜራ አስጠፋልኝ ቆይ ወንዴ አረ ምን አረፍሽ ቆይ ወንዴ ሲፈቀድልህ ብቻ ነው ቆይ አንዴ ቆይ ወንዴ ስማኝ ወንዴ በደንብ አድርገህ ተወላልቅልኛለህ ስለዚህ አትንቦጅቦጅ እምልህን ስማ የምትጠይቀውን ስማ በቃ ወደ ጣቢያ እንሂድ ኧረ አባሪ ጣቢያ እንሂድ አልፈልግም እኮ አትንቦጅቦጅ ስለዚህ እሺ የምንጠይቅህን ነገር ስማኝ የምንጠይቅህን እያወራህ ነው ስማው እኔ ቤቱን አሳያችኋለሁ እኔ ምንም አልፈልግም ቤቱን ብቻ አሳያችኋለሁ አባሎቻችን እንጥራቸው አባሎቻችን ይኸው እዚህ ጋር ናቸው እናስወርድህ ኧረ አባኒ ጣቢያ መግባት አልፈልግም ማትፈልግ ከሆነ አፍቴ ቆይ አንዴ ወደ ውስጥ አታስገባው መኪና አታስገባው ይዞን ወደ ቤቱ ይሄድ ወስዳችኋለሁ እንሂድ ወደ ቤቱ እንሂድ ወስዳችኋለሁ አትንቦጅቦጅ በዛው የምትነግረና ቆይ አፍቴ አትንዳው አፍቴ ቆይ ከዚሁ ሳትርቅ ጠይቀው የማይመልስ ከሆነ በስርዓት እኔ አንጠልጥዬ አስገባዋለሁ እናንተ ልጁን ትፈልጋላችሁ ቤቱን እናገኘዋለን እሱን ደግሞ በደረቁ ላጭቼ የሚያወጣውን አስወጣዋለሁ ለፖሊስ እዚህ ወስደን እንሰጣዋለን ማትፈልግ ከሆነ ይኸውልህ እየጠየቀን እሺ አትንቦጅ ቀስ በል እንዴት አይነት ነገር ነው አንተ ልጅ ምንድነው የሚያንቦጀቡጀ እሺ ምን እንደምትሰራ ሳምራዊት እንደምትሰራ እኔ ከተወቁ ውጪ እኮ ስራ ላይ ምናምን አንገናኝም እኔ እንደምታውቀው እኔ ምን የሚሰራው ስልክ ቤት ነው ታውቃላችሁ እኔ እሷ ግን ምን ትሰራ አላውቅም እኔ ጋር መታ ስልክ ታሰራለች ምን ትላለች ስልክ ታሰራለች እኔ ጋር መታ አንተ ስልክ የምትሰራው አሁን ስልክ ነው የሚሰራው እና እሷ በየጊዜው ነው የምትመጣው ትመጣለች ከስተመሪ ነች አው ግን ምን ሌላ ከዚህ ያለፈ ነገር የለንም ምንድነው ቋሚ ስሯ ምንድነው ስታውቃተኝ ይኸውልህ ስልኳን ስትሰራላት እየመጣች ስልክ ስታሰራ ቢያንስ አውርታችኋል አይደለ ስታወሩ አንተ አትንቦጅቦጃውን እሺ አባቴ አሁን ከዚህ ከምትሆነው በላይ ማለት ነው ውስጥ አስገብቼ የማደርግህ የባሰ ነው አትንቀጥቀጥ አትንቦጅቦጅ እሺ ስርዓት ያዝ ስማኝ ስርዓት ያዝ አሊያ ደግሞ እምቢ ካልክ ማለት ነው አንገት ላይ ቁሜ ማለት ነው እንደረግ ጸጉርን እንደራጭላሉ እንጨብራራ ጸጉርን ሰማኛለህ ያማውን እንዳይሆን ከፈለክና አሁን ያዝናትን እቺ ነው ቪዲዮ ይዘንህ ጣቢያ ወስደን እድሜን ከምታሳጥራት የምንወራህን ነገር በስርዓት ስማና መልስ እሷ ጋራ ከሳምራዊት ጋር ምንድነው ግንኙነታችሁ ምንድነው የምትሰራ እሷ ከአድማሱ ጋርስ የት ነው የምትተዋወቁት አድማሱ ምንድነው የሚሰራ የምትለውን እቺ ነገርን ከዛ በኋላ ይሄን ጥያቄ ከጠየቅን በኋላ ቀጥ አድርገህ ታሳየናለህ አንተ ወጥተህ ትሄዳለህ አትንቦጅቦጅ ጀመር ከመጀመሪያው ሳምራዊት እኔና እሷ ከቀይ ሰራተኛና ያሰሪ ግንኙነት ብቻ ነው ያለን እሺ ቆይ ቀስ በል አትንቦጅቦጅ ያሰሪና የሰራተኛ አንተ ምንድን ነው የምትሰራው ስልክ ቤት ነው የምሰራው እና የሰራተኛና ያሰሪ ምንድነው አውርታችሁ ታውቃላችሁ አይደለም ማለት የፈለኩት ከስተመሪ ነች እሷ ከኔ ጋር መታ ስልክ ታሰራለች ከዛ ውጪ ምንም የማውቀው ነገር የለም ስለሱ ምንም አታውቅም ስለ ሳምሪ ንገረን ስለ ሳምሪ ምን ይጎንም እኮ እኔ ከሰላምታው ከእንትን ውጪ ምንም ነገር የለንም ምን እሺ ተው እሺ ሰምቻለሁ በቃ ተረጋጋ መጀመሪያ ረጋጋ ወንድ ልጅ አይደል መጣጣው ይማር የሚያጨሰው አታይም ደግሞ በብር ጠቅልሎ ይዞ እሺ አዳምጠኝ ቆይ ስለ ሳምሪ ምንም አላውቅም ብለናል አድማሱ ግን ጓደኛ ነው አድማሱን እኮ አውቀዋለሁ ግን በቃ ጓደኝነት የሚባል ደረጃ የሚያደርሰን ነገር አይደለም እንተዋወቃለን ስለዚህ ሙሽራዋ ቃል ኪዳን ከሞተች በኋላ ስንት ሰው እንደታሰረ ታውቃለህ ብዙ ሰው ታስሯል አይደል አዎ መጨረሻው ምን ላይ ደረሰ በሰውቱ አስታውሳለሁ እሺ ምን በሰውቱ አስታውሳለሁ አንተ ይኸውልህ እሱ እኮ እየጠየቀ ነው እንደምታስታውስ እየጠየቀ ነው አይደል አትድገምልን ጥያቄ አንተ መልስ ነው የምፈልክ አንተ እኔ ምን ተፈጠረ በሰዓቱ
ሁሉም አባ ግን እኔ ምን አደረኩኝ? እሺ ግን እኔ እኮ ምንም አላደረኩም። እሺ አንድ ጥያቄ ልጠይቅ። እሺ አድማሱ እንደዚህ አይነት ስራ ይሰራል? አዎ እኔ ጠረጥረዋለሁ። አዎ ለምን ጠረጠርከው? ትውውቅ ነው ያላችሁ? አዎ ስልህ ግን ያው ለሷ ለሟች የነበረው አመለካከትና እንትን በጣም እንዴት ከሱ ትውውቅ ካላችሁ ስለሷ እንዴት አወቅ? ማለት ያው እንደዚሁ ይታወቃል እኮ። በምን አወቀው? ያው ጠንቋይ ነህ ማለት ትንሽም ያው እስካለን ነገር ማጣር ሲነገር አፍታታው ይሄን አሁን ያማረግ ያለብን ምንድነው? እኔ እስከ ገበያ ድረስ ወንዴ ይሄ ልጅ ቤቱን ያሳየን የሚያሳየን ከሆነ እዚሁ ጣቢያ ይቆያል። ቤቱን እኛ ራሳችን እናገኛለን። ቤቱን ያሳየን። ከዛ በተጨማሪ ይሄ ልጅ እንዳይሄድ ወንዴ እኛ ወደ ውስጥ በምንገባበት ሰዓት ክሮች ሌሎች የምንገራቸው እንዳይሄድ ከኛ ጋር ይቆይ። ከሱ ጋራ ማነጋገር ያለብን ነገር ስላለ ስለዚህ አሁን እያለ ያለው ወደ ቤቱ ሰደን ቀጥ ብለህ ወደ ቤቱ ሰደን ያለው እንደተረዳሁት ከሆነ ገዳይ የመሆን ፕሮባቢሊቲ አለው። ገዳይ ሊሆን ይችላል። አለቀ በቃ አድማሱን ስለዚህ አሳየን ቤቱን። እኔ ደግሞ ሳምሪ ሊያገናኛት የሚችል ነገር ምንድነው? ከቃል ኪዳን ጋር ከቃል ኪዳን ሞት ጋር ሊያገናኛት ይችላል ብለህ የምታስበው ነገር ካለ ይኸውልህ አንተ ያራዳ ልጅ ነው። ይኸውልህ ስማኝ ያራዳ ልጅ ነው። አንተ ተረጋጋ። ያራዳ ልጅ ነው አይደለ? ከዚህ ነገር መገላገል ከፈለክ ይሄ ነገር ከባድ ነው። እንደ ዊድ ምናምን ቀላል ነገር አይደለም። የግድያ ጉዳይ ነው። ስለዚህ የምታውቀው ሚስጥር ካለ ለኛ በጊዜ ንገረንና እኛ እዚሁ እናባር። እጠረጥረዋለሁ እሱ ነው ብሏል። እሱ ነው በማስረጃ ይዘናል። በዚህ ክስ እናስመሰርተዋለን። በቃ ጥሩ ተመስርቶ እስኪጣራሱም ይገባታል እኮ እሱ ነው የምለው። ይቆያል፣ እኛ ጋር ይቆያል። ምክንያቱም እሱ ይሆናል የሚል ጥርጣሬ ውስጥ ስለገባ አዲስ ይሆናል ብለሃል እንዴ? እጠረጥረዋለሁ እሱ ነው አለ እንጂ መጀመሪያ ትውውቅ ነው ያለን አለ። አሁን ደግሞ እጠረጥረዋለሁ ብሏል። ስለዚህ ምስክር አድርገን እናቀርበዋለን። በቃ ሌላ ነገር የለውም። ካንተ ጋር እዚህ የምናቃጥለው ይሄ በይጣራ 3-4 አመት ሲታሽ ያኔ ይገባዋል። ዝበል ካንተ ጋር ደግሞ ስንደረቅ ወዴት እንደሆነ ትነግረዋለህ። ይኸውልህ ቦታውን ጠቁመው ነው። ወዴት ታስገባ በሚታዩ በቢጫ ቆርቆሮ ፊት ለፊት ቀስ በል ተረጋጋ። አሁን በጣም ያሳዝነው ይሄም ልጅ እኮ መታሰር እኮ ነው። ምክንያቱም መስካሪ ነው እሱ ይመሰክራል እያልኩ ማንኛው ገዳይ እንደሆነ ይኸውልህ የያዝነው ጉዳይ ማለት ነው። የያዝነው ጉዳይ የዊድ ይሄ ከዚህ በፊት ታስሮ የሚወጣበት የዊድ ጉዳይ መስሎታል። የንጹሃን ስለ ደፋ እሱና አሁን መንገዱን ብቻ ጠቆመው። በዚህ ጋር ወረድ ወርታች ንገረን እስኪ ሌላ ምንድን ነው የሚሰራው? እሺ አድማሱ ምንድን ነው የሚሰራ? እኔ የሚሰራውን ነገር አላውቅም፣ ግን ካላወቅ እንዴት እስከ መጠርጠር ደረስክ አንተ? ያው እንደዚሁ ካላቸው ነገር ከትቀባጠር አባዲ ኮሺ ምን ላድርግ የሞተ ለፍላፊ ሱሰኛ ነው እባክህ። ምንድን ነው የሚያስቀባጥረ አባኒ? እሺ እኔ ምን አጠፋው? እሺ እኔ ምንም አንተ ሀሺሻም በዚህ መከራውን አይቶ ያሳድጋል። አንተ ሲያይ ወጣት ነህ፣ ልጅ ነህ መስለው፣ ግን በሱቅ ተጨማልቀ ጭራሽ ወዴት ነህ አንተ? ወደዚህ ቀጥታ ወረድሽ። እንኳን መሰልኩ ይሄን ጥርሱን እኮ አራግፌ ልጣላ። ይሄን አራባሽ ተው፣ ቆይ ወንድ አትገባ። ይሄ ሰበብ ነው የሚሆንብህ። እንደዚህ አይነት ሰው እያየው 10 ጊዜ የሚስል ሰው በዚህ ጋር ቀጥታ ወረድሽ። እሺ ጎዝ እንደሱ የምትናገር ከሆነ ደግሞ የሆነች ቦታ ጠጋ ብለን እናናፍስህና ሌላ የምጠረጥረው ካለ ትነግረናለህ። እውነቱን ታወጣለህ። ምንድነው ቀረቤታችሁ ከሳምሪ ጋር? ንገረን። ትውውቅ ነው ስለዚህ ማለት ነው እቃ ትገዛኛለች። እኔ መታሽ ምን ማድረግ አለብኝ? እኔ እንደ አንድ ምንድን ነው የገዛች? እቃ ነው የገዛችው። ወደ አንተ ነው የላከችን። ኧረ ስሙ አፍቴ ቅድም ስልክ ሰሪ ነኝ ሲል ነበር። አሁን ደግሞ እቃ ነው የገዛችኝ ይላል። የምን እቃ እንደገዛችው እስኪ ወደ አንተ ነው የላከችን። ተናገር። የሆነ ነገር ካለ አንደሎ በጊዜ እንቋጨለን። ምን ይነገራል? አንተም ነፃውን እየነገርኩ ነው። አራዳውን እንደምናየህ አንተ መቼም ሱሰኞች አራዳንን በል ንገረው። ቀጥታ ይድረሱ። ሱሰኛ ሰው አራዳንን ትሉት አራዳ ናቸው አይደለ? ስለዚህ እንደ አራዳውን አንተ አራዳውንና ከጨዋታው ውጭ ወጣ። አትተብተብ። እማውቀው ነገር ቢኖር እኮ እና ለራሴ ብዬ እኮ እና እኔ የማውቀው ነገር የለም። ማሽን ይላል ግን ስለዚህ በዚህ ጋር ታጠፈው። እሺ ስለዚህ ስለ አድማሱ የምታውቀው ነገር የለም ማለት ነው። የምታውቀው ነገር ከሌለህ እንዴት ቃል ኪዳንን ሟቻ ቃል ኪዳንን ገደላት ብለህ እንዴት ጠረጠርከው? እስኪ ንገረኝ፣ አውራኝ። ይሄን አይ ወይ ደግሞ አንተ በመየት የጠረጠርክበት ምክንያትስ ምንድነው?
ልጅቷ ቤቷ ውስጥ ተገላን የተገኘችው አይደለ? እሱ ከሱ ጋር ሲጣሉ ምናምን መጥቶ እንትን ሲል ምናምን ከማን ጋር ሲጣሉ? ከሟች ጋር ሲጣሉ ምንድናቸው? ሟችና እሱ አድማሱ ጓደኛ ማቾች ነበሩ። ይሄ እንዴት አወቅ? በፊት እነሱ አንተ በቅርርብ ብቻ አይደል ያለ? ፍቅረኛ ናቸው፣ ጓደኛ ናቸው። የምትቀባጥር የት ታውቃለህ አንተ? ያው እንደዚሁ ሁሉም የሚያውቀው ነገር ነው። እኔ ብቻ አይደለም የማውቀው። አባ ምንድነው የሚያውቀው? ለምሳሌ ምንድነው ሁሉም የሚያውቀው? አባ አታስጨንቁኝ። እሺ አታስጨንቁኝ። መች ተጨነቅከው? ይሄ መጨነቅ መስሎ ነው? አላየሁም አለ። መጨነቅ እንዴት እንደሆነ እንታየዋለሁ። መጨነቅ ምን እንደሆነ አሳያለሁ። አሁን ይኸውልህ ለሰከንድ እኛ ጋር ቁጭ ብለህ አይደል የጨነቀህ? 16 ዓመት አነብሰ በላ ጋራ ወስጄ ስዘጋ እዛ ሲረግጥህ እንደ ሲጋራ እንደምታጨሰው ሲጋራ ሲረግጥህ ታውቀዋለህ። ስማ መጨነቅ ሳምሪና አዳምጠኝ። ሳምሪና ቃል ኪዳን ጸብ ነበራቸው? እኔ ምንም የማውቀው ነገር የለም። በሆነ ነገር ሊገናኙ ይችላሉ ብለህ የምታስበው? ሳምሪና ቃል ኪዳን ንገረን እስኪ። የላቸውም። ምንድን እንዴት አወቅህ አንተ ጸብ እንደሌላቸው? አይመስለኝም። ስልክ ልታሰራ ብቻ ነው የምትመጣ ስትል የነበርካት ልጅ። ችግር የለም ቤቱን ያሳየን። ከዛ በኋላ ወንድዬ እኛ እንረግጠዋለን። አንተ መንገድ ንገረኝ። ንገረው አንተ ቦታውን ምንድነው የምታየው? ቦታውን ንገረው። እሺ አባቴ እሺ በዚህ ጋር ሂድ ከእሱ ጋር ቀጥታ ሴትዮዋ ባለችበት ህፃን ልጅ ያለችው ጋር ሂድ። ምን አትበለኝ ስትመጣ ቀጥታ እሺ ትንቡ አይ በደንብ እያወራ ስላልሆነ አራንገ በራሳችን መንገድ በደንብ እንብንል ይሻላል። ችግር የለም ወንድዬ እሱን እኮ ማለት ታስራ አልፈልግም ማለት አይደል? በዚህ ጋር ቀጥታ ሽንቱን ሱሪ ላይ እስኪሸና ድረስ እና በጀቡጃለን። ችግር የለውም። ዋናው ቤቱን ያሳየና አሁን ከዛ ከሱ ጋር ያለውን ጉዳይ እንፈተዋለን። በዚህ ጋር ቀጥታ ቤት በዚህ ጋር እሺ ልጆቹን ለባችሁ እሺ እዚህ ድረስ መጣችሁ ነው ጓደኛ ሆንከው አንተ በዚህ ነው የምትለው። እዛ ጋገኘን ሰፈር ጋር የምትኖረው እዚህ ድረስ መጣህ አድማሱ ጋር ጓደኛ ነህ። ኧረ አባቱ ብቻ ነው። አሃ ቪዲዮን ስታከፋፍል ያገኛቸው ነገሩ። ኧረ እኔ ምንም የማውቀው ዘይ ለማም። እሺ ወደ ቀኝ ወደ ግራ። እሺ የምታውቀው ነገር የለም አሁን አንተ እስኪ አንድ ምንም የማውቀው ነገር የለም። ተመልካቾቻችን እንግዲህ አንዳንድ ማጣራቶችን ማድረግ ስለነበረብን ብዙ ቦታዎች ገብተናል ማለት ነው። ልጁ እንግዲህ ይውልበታል ብሎ ያሰበበትን ቦታዎች በሙሉ እያዞረን ቀኑን ሙሉ እንግዲህ አይተናል። በጣም ብዙ ቦታዎችን አሳይቶናል የሚውልበት። ነገር ግን አንድ የደረስኩበት ነገር አለ። እንግዲህ እኔ በባህሬ መጦ ጥቆማ የሰጠኝን ሰው ሙሉ በሙሉ አልቀበልም። በጥርጣሬ ግማሹን ይይዛለሁኝ። ከዛ በኋላ ያለውን ከምትነግረኝ ነገር በመረዳት ወደሚቀጥለው ይሄዳለሁኝ እና ክሮችን ሰብስቤ በማወራቸው ሰዓት እንግዲህ ወደ እኔ ሀሳብ አስገብቻቸዋለሁ ሁሎችንም። ምክንያቱም እቺ ሳምራዊት የምትባለው ልጅ ጥቆማውን የሰጠችኝ ልጅ ልክ አይደለም። ወሬዋን አስተውላችሁት ከሆነ ልክ አይደለም። ልክ ያልሆኑ ነገሮች አሉ እና ያንን ነገር ደግሞ ማጣራት መቻል ስላለብን እንግዲህ ይሄን ጓደኛው ነው ያሳያችኋል ብላ የጠቆመችንን ልጁን ደውለን መጀመሪያ ለማናገር ስንሞክር ፍቃደኛ አልነበርም። ለዛ ነው ተከታትለን ይዘን መኪና ውስጥ አስገብተን ይዘን ሄድንና ይሄኛው ልጅ እንግዲህ ገዳይ የተባለው የድሮ ኤክስ ፍቅረኛዋ ከሰፈሩ እንደምንሰማው ከጓደኞቹ እንደምንሰማው ከአካባቢው ከነበረበት ትምህርት ቤት ጓደኞቹ የነገሩን ነገር በሙሉ ማይገናኝ ነገር ነው። በጣም ጥሩ ስብዕና ያለው የዋህና ምንድነው ሳይበላ ሁሉ ሊያድር የሚችል ምስኪን ሰው ነው እየሰጡን ያሉትና ጥርጣሬያችን ብቻ ጠርጥር ያለው አንዳንድ ነገሮች እና እነዛን ነገሮች ማስተካከል ስላለብን ልጁን እንግዲህ ሙሉ ቀን ይዘነው ውለናል። ልጁ ምንድን ነው ይሄኛውም ራሱ ፑሽ ተደርጓል። በልጅቱ በሳምሪ ተገፍቷል። ለምንስ ወደ እሱ ላከችን የሚለው ነገር ትንሽ ማሰብ ስላለብን ለዛ ነው መመታትም መቅመስም ስላለበት እሱንም ደግሞ ለማድረግ ሞክረናል፣ አድርገነዋልም። ምክንያቱም አይናገሩም ያው እንደምታውቁትና ካሜራውንም ያስጠፋውበት ምክንያት እሱ ነው። የተወሰነ መቅመስ ስላለበት ነው። ከዛ በኋላ ግን ተረጋግቶ ሲያወራና ልጁ በጣም መልካም ሰው ነው። ነገር ግን በፍቅር ሊያደርገው ይችላል ነው ሀሳቢ ነው። እንግዲህ አሁን ከዚህ ልጅም ዊድ እጽ ስለሚሸጥ እያዞረ ስለሚሸጥ በዛ ክስ መመስረታችን ምንም የማይቀር ነገር ነው።
ምክንያቱም ልክ አይደለም፣ ማህበረሰቡን እየበከለ ስለሆነ። ግን ያንን ክስ ተውልሃለው ወደ ልጁ ቤት እንሂድ ብለን ልጁን እንግዲህ እዚህ አካባቢ ነው እየጠበቅነው ነው። ቤት ውስጥ የለም። ቤት በሚገባበት ሰዓት ወደ ውስጥ ገብተን የምናናገረው ይሆናል። ስናናገረው ግን ይሄኛውን ይዘን ነው ጉዱ መፍረጥረጥ ስላለበት ይሄኛውንም ይዘን ነው መሆን ያለበት ማለት ነው። እንግዲህ ታውቃላችሁ እዚህ በፊትም የደረሰብኝን ነገር ቀድሜ በመጠርጠሬ የተረፍነው ነገር አለ። ዛሬም እንደዚህ አይነት ጥርጣሬ ስላለኝ ለዛ ነው የማሳውቃችሁ ገለጻ የምሰጣችሁ መሀል ላይ ማለት ነው። ስለዚህ እየጠበቅነው ነው። ወደ ቤት ሲገባ ቀጥታ ወደ ቤት እየሄድን እናሳያችኋለን ያለው ነገር ቤት ውስጥ ገብተን ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ቤት ውስጥ ነው ያለ። ቤቱን አረጋግጠናል። ከየትኛው ቤት እንደሆነ ቤቱ ክፍት እንደሆነ አልዘጋውም። ቤቱ ገርገብ እንዳለ ነው። ስለዚህ እነ ወንዴ እነ ኤርሚ የክሮች አባል በሙሉ ወንድየውን ይዘውታል። ልጁን መንገድ ላይ የያዝነው ልጅ እሱን ይዘዋል። አሁን ቀጥታ እኔ መጀመሪያ ላናግረው ወደ ውስጥና ከዛ በኋላ እነሱ ልጁን ይዘው መጣው ደግሞ እና አፋጥጠን ቢሆን እንጠይቃለን። ና ተከተለኝ። ቀስ እያልክ እዚህ ቤት ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው? እንዴት ነው? ሁሉ ሰላም? አዎ ካሜራ ነው። ያው ፒልሶን ለመናገር ያክል መርማሪ ጠጋ በላይ ዞ ምን ነው ትክክል ነህ። ፍቃድ መጠየቅ አለብና ፍቃድህን እንጠይቃለን። እኛ ደግሞ እንግዲህ መርማሪ ጋዜጠኛ ሀብታሙ እባላለሁኝ። ምርመራ እያካሄድኩ እገኛለሁኝ። ምርመራው በማን ነው ብላ ጠይቀኝ። በቃል ኪዳን ጉዳይ ነው። ስለ ቃል ኪዳን ደግሞ ምን ቀራችሁ? ማለት ምን የቀረ ነገር አለ? የቀረ ነገር ስላለ ነው ምርመራዬን አጠናክሬ እየቀጠልኩ ስለሆነ በዛ በኩል ደግሞ እንድታግዘኝ ይፈልጋሉ። ያንተን እገዛ ስለምፈልግ ነው። ችግር የለውም፣ በእኔ በኩል ችግር የለውም። ግን ምንድን ነው የቀረው? ከዚህ በላይ የቀረ ነገር አለ? አዎ የቀረ ነገር አለ። ገዳዩ ታውቋል? ገዳዩን ቢታወቅማ እኔ እፈልጋለሁ እኮ። አዎ ገዳዩ አልታወቀም አይደል? ስለዚህ የቀራችሁ ነገር አለ ካልከኝ፣ አዎ የቀረ ነገር አለ። ገዳይ አልተገኘም። ግን መጀመሪያ ካሜራ ታጠፋልኝ ነው የምትፈራው ነገር አለ አንተ? የለም እኔ ጋር ግን ኮንፊድ ማለት እውቅና የላችሁም እኮ ለመቅረጽ አይደል? ገብቶኛል። እኔ ትክክል ነህ። እና እንዴት ድንገት ስለዚህ አሁን ፍቃድ እንጠይቃለን። ችግር የለውም። ፍቃድ የምንጠይቅበት ምክንያት ደግሞ አሳማኝ ነገር አለ። አሳማኝ ነገር ደግሞ እኮ ነው አይደል እንዴ? ገብቶ መጀመሪያ ስትመጣ ሰው ጋር ካሜራ አጥፍተነዋል ልቀርጽ ነው ላወራ ነው ብላ አይደል እንዴ ካሜራ የምታበረው? እሺ እኔ ደግሞ አንድ ነገር ልንገርህ። ልክ ነህ፣ ትክክል ነህ። የኛ ስህተት ነው። አንተ ገዳይ ነህ አይደለሁ? በቃ ገዳይ እስካልሆንክ ድረስ እኛን የሚያግዘንን ነገር ደግሞ በማስረጃ ግን ደግሞ እዚህ ጋር መስመር ያለብህ ገዳይ አይደለሁም ማለት ካሜራ ሆን ተብሎ እንዲመጣ ደግሞ አልፈልግም። ማለት አላስፈቀዳችሁኝማ። ድንገት ቆመህ እንደዚህ እያልኩ በመጣ ምንድን ነው የሚሰማው? እንድንተጋገዝ አትፈልግም? በቃል ኪዳን ጉዳይ አሁን ይኸውልህ፣ ለምንድን ነው ትፈልጋለህ ወይስ አትፈልግም? ነገሩን አታወሳስበው። እያወራሁ ነው ለመረዳት ሞክር። ምንድን ነው የሚሰማ? እንደዚህ ብዬ እየቀረስኩ በመጣ ሳላስፈቅድ ምንድን ላወራ ፈልጌ ነው አይደል? ልታወራኝ ነው አይደል የመጣው? ግን እንደዚህ አብረህ አሁንም ስቲል እያወራሁ እያጠፋልኝ አይደለም። አላጠፋሁትም። ይቅርታ እንኳን አላለኝም አላላችሁኝ። ለምንድን ነው ይቅርታ የምንጠይቀው? ለምን አትጠይቁ? እየተቀረጽ ያለ ፈቃድ እየተቀረጽኩ ይቅርታ አልጠየቅም። እሺ አንተ ገዳዩ እንዲታወቅ ትፈልጋለህ አትፈልግም? አንድ ጥያቄ መልስልኝ። አልፈልግም ካልክ እንሄዳለን፣ ችግር የለውም። እኔ በጣም ነው የምፈልገው የማፈቅራትን ሴት አይደል እንዲያጣሁት። ስለዚህ ምን ችግር አለው ታዲያ? እንዲሁም አንተ እኮ ይህ ነገር ሊኖር ይገባል፣ ማስረጃ ያስፈልጋል። ማስረጃ ስለሌለ አይደል ገዳይ ማን እንደሆነ ሳይታወቅ ይቀራል። መልስልኝ። ችግር የለውም። ስለዚህ ፈቃድህን አሁን ጠይቃለሁ። አሁን ችግር የለውም። ከዚህ በኋላ ላለው ፈቃድ ይስጠና። ግን ለሌላ ጊዜም እንደዚህ አይደረግም ነው አይደረግም። እንደዚህ ጥሩ። ሀዘኔ ልቀርጹ ነው የመጣችሁ? አሁን እኮ ምን ጥያቄ ልጠይቅህ ነው የመጣው ወንድም። ያንተን ሀዘን ላስተዛዝን ሳይሆን እኔ ስራዬ መመርመር ነው። መርማሪ ጋዜጠኛ ነው። መርምሬ ማን እንደሆነ ከምን መነሳት እንዳለብኝ ጠንቅቄ ስለማውቅ እሱን እየሰራሁ ነው ያለው። ስለዚህ ሲሆን እገዘኝ። እኔ ችግር የለውም። ከእኔ የምትፈልጉትን እያንዳንዱ ነገር እሰጣለሁ። ግን ስለዚህ ፍቀድልና እንግባ። ግቡ። ችግር የለም። እናመሰግናለን። እሺ በመጀመሪያ አቶ አድማሱ
ፈቃደኛ ሆነ ስላስገባና እናመሰግናለን። ያው እንዳልከው ያለ ፍቃድ መቅረጽ ልክ አይደለም አውቃለሁ። ነገር ግን አንተ ደግሞ እንዲታወቅ ትፈልጋለህ። በጣም በምን ምክንያት ማን በጭካኔ እንደዛ እንደወጋት ማወቅ ትፈልጋለህ። በጣም ስለዚህ መተጋገዙ የተሻለ ነው ብዬ አስባለሁ አይደል? ስለዚህ እኔ መጀመሪያ ስለ አንተ የሰማኋቸውን ነገሮች ልንገርህና ልክ ነው ወይም አይደለም በለኝ። ችግር የለም። አይዞህ። ስለዚህ የአድማሱ ባህሪ ምንድን ነው? አድማሱ ትንሽ ደባል ሱሶች አሉበት። ይቅማል፣ ያጨሳል። ሮንግ ሊሆን ይችላል። አስጨርሰኝና ከዚ ያለውን ነገር አሁን እንደ ወንድም ስላየው ነው ቀርቤ እያወራሁ ነው። ችግር የለም። ያጨሳል፣ ይቅማል። እነዚህ በዲሊቨሪ ስራ እንደምትሰራ አሁን ላይ ይሄ ዲሊቨሪ ደግሞ መጥፎ እጾችንም አልፎ አልፎ እንደምታዘዋውር እነዚህ ነገሮች እና ማን ነው ያለው ግን እንደዚህ? አዎ እኮ እነግርሃለሁ። አይዞህ ተረጋጋ እንጂ ተረጋግተህ አዳምጠኝ። ከዛም በተረፈ እንግዲህ የቃል ኪዳን ህይወት ሊያጠፈው የሚችል እሱና እሱ ብቻ ነው የሚል መረጃዎች አሉኝ እኔ ጋር። እንግዲህ መረጃዎች በሙሉ ትክክል ናቸው አይባልም። ትክክል ሊሆኑም ላይሆኑም ይችላሉ። እኔ ግን እንደ ጋዜጠኝነቴ እንደ መርማሪ ጋዜጠኝነቴ መጀመሪያ የማደርገው ነገር ምንድነው? ኢንፎርሜሽን የምሰበስብ መረጃዎችን እሰበስባለሁ። ከዛ በኋላ አጣራለሁ አይደል? አጣራና ወደሚመለከተው የመውሰድ ኃላፊነት አለብኝ። ያንን ነው እየሰራሁ ያለሁት። ነገር ግን አንተ በእኔ ቦታ ብትሆን የኔን ፍቅረኛ የነበረችው ለገንዘብ ብላ ሌላ ሰው አግብታ ማየት ማልፈልግ ካልሆነ የሆነ እርምጃ ልወስድ እችላለሁ አይደል? ልክ ነው እያልኩም አይደለሁም። ነገር ግን አንተ ይህን ነገር ስታውቅ ወይም አባትየው ያው የደርግ ወታደር የነበረ ትንሽ ኃይለኛ ነው። ፍላጎታቸውም ገንዘብ ያለው ሰው ማግባት ነው። አሁን ኖ ሀርት ፊሊንግ ውስጥ እንዲሰማህ አይደለም። አንተ ደሃ ነህ ምናምን እያልኩም አይደለም። ፍቅር ሀብታም ደሃ የሚል ነገር የለውም። ቤተሰብ ልጅን እንደ ኢንቨስትመንት ካዩት ብቻ ነው ወይም ደግሞ ልጃቸውን ከወደዱ ብቻ ነው ለልጅ ሲሉ የሚያደርጉት እንጂ ሌላ ምንም ነገር የለውም። ስለዚህ ልታደርገው ትችላለህ የሚል ጥርጣሬ ማንኛውም ሰው ሊሰጥ ይችላል አይደል? አንተም ብትሆን ሌላ ሰው ላይ ይሄን ታሪክ ብትሰማው ሊያደርገው ይችላል። ንዴቱን መቋቋም ስላልቻለ እንደዚህ አይነት ነገር ሊሆን ይሆናል። ስለዚህ አንተ ምንድነው አልሆንልህም፣ ግን ይሁን ግድ የለም እርግጠኛ ልሆንልህ አልችልም ሲጀምር። ምክንያቱም እንደዛ ከሆነ ውሸት ነው ማለት ነው። ፍቅሩ እኮ ውሸት ነበር ማለት እኮ እንደዛ ከሆነ እኔ የማፈቅራትን ልጅ አይደለም አብራኝ እንኳን ሆነ አይደለም አንስቼ ስንጣላ እንኳን ቶሎ ካልታረቅን እንደምታመም ታውቃለህ፣ እንደሚያመኝ ታውቃለህ። በጣም ስለምወዳት ማለት ስለማፈቅራት ተረድቻለሁ። ስለዚህ አሁን እሷ ወደ ሰውየው ዲያስፖራውን ለማግባት ፕሮሰስ ላይ መሆኗን ስታውቅ እንዴት አደረገ ህመሙ? በምን አሳለፍከው? በቃ በጣም ነው የከፋኝ። ማለት ጠርቼም ለማናገር ሞከርኩ፣ በጓደኛዋን ብቻ በሆነ መንገድ ላናገራት ሞከርኩ። ከዛ በቃ ፍላጎት እንደሌላት ነገረች እና እኔ ደግሞ አንድ እምነት አለኝ፣ አንድ ሰው ካልፈለገ ምንም ማድረግ አልችልም ማለት ምንም ላረጋት አልችልም፣ አስገድጄም ላናገራት አልችልም። ስትጣሉ እንደምትታመም ከሆነ ጭራሽ የሌላ ሰው ልትሆን ነው የሚለው ነገር እንዴት አደረገ? በቃ ማለት እመሜን ችዬ የራሴን ነገር ችዬ በቃ እንትን እላለሁ እንጂ አሳልፋለሁ እንጂ ምን ማድረግ እችላለሁ? አልችልም እኮ ምንም ማድረግ። አንደኛ በዚህ በኩል ቤተሰቡ አይፈልግም፣ አባቱ አይፈልገኝም እዚህ ጋር ድሃ ስለሆንኩኝ ማለት ነው። እና እንዴት ነው እሷም በቃ የቤተሰቧን እንትን ጥላ እኔ ጋር አትመጣም ሲጀመር። ስለዚህ በቃ በራሴ ነበር ሳሳልፍ የነበረው። አዝን ነበር። ሰርጓንም እንሂድ ምናምን ሲሉኝ የሰፈር ሰዎች አልሄድኩም። የሚያውቁኝ ሰዎች አንዳንድ አብረን ሆነን የሚያውቁኝ ሰዎች አንተን አሁን ሰፈር ቤት ላይ በሰርጓ ቀን በተገደለችበት ህይወቷ ባለፈበት ቀን አንተ ቤት መኖር የሚያረጋግጣል ማለት? ቆይ ቤቴ ላይ እኔ ነኝ የምኖረው አይደል? ገብቶኛል። ቤቴ ላይ እኔ ያለው እየኖርኩ ነበረ። ቤቴ ላይ ነበርኩ ካልኩ እኔ ነኝ አይደለ የቤቱ እንትን። ህግ ላይ እሱ አይሰራም ወንድሜ። ስለዚህ አንተ እያልክ እኮ ያለው
ጎረቤት ያውቃል ወይ ነው? ጎረቤት አብሮኝ ይኖራል? በር ዘግቼ እያለቀስኩ ባድርስ እያለቀስኩ እንትን ብልስ ከራሴ ጋር ባሳልፍስ ማን ይመለከተዋል እኮ? እሱን ፍርድ ቤት ላይ እሱን መናገር አትችልም። ምን መሰለህ? ስለዚህ ማስረጃ አምጣ ነው እያልክ ያለው ማለትም እንትን ጎረቤት። ስለዚህ አለ ወይ ማለት እኔ እንጃ ይወቁ አይወቁ አላውቅም። እኔ ግን በዛ ሰዓት ከቤቴም መውጣት አልፈለኩም፣ ከማንም ጋር መገናኘት አልፈለኩም። ስልኬ ስዊች ኦፍ ነው። ከማንም ጋር አልፈለኩም። በቃ ራሴ ነው ማዳመጥ የፈለኩት፣ ነገሩን መርሳትን የፈለኩት። ከአይምሮ ባይወጣም ማለት ነው ከልቤ ባይፋቅም በቃ በራሴ መንገድ ነው ላሳልፍ የፈለኩት እንጂ እንደሌላ ጊዜው ከሰዎች ጋር አልተነካካውም፣ ከጎረቤት ጋር እንትን አላልኩም፣ ከማንም ጋር መጋጭ ስለማልፈልግ ማለት ነው። መቼም ደስተኛ ሆኜ እንትን አልልም። ከወጣ መጋጨቴ አይቀርም፣ መጣላቴ አይቀርም። ከወጣህ ደግሞ ልጅቱ ላይ ጫና ልታደርስባት ወይም ልታስጨንቃት ወይም ህይወቷን ልታጠፈው ትችል ይሆናል። እኔ እኮ መጀመሪያ እኮ ስታወራ እኮ ነግሬሃለሁ፣ ይሄን ነገር ጨርሼልሃለሁ። ምንድን ነው ጨርሼልሃለሁ? አሁን ይኸውልህ እንደዚህ ድንገት ጥርጣሬ እንኳን ብለህ ሌላ ሰው ምሳሌ አድርገህ ስታወራ ነግሬሃለሁ። ጭራሹኑ ይሄ ሰውዬ አይወዳትም አያፈቅራትም ነበር ማለት ነው አልኩህ እኮ። እኔ የማፈቅራትን ሴት አይደለም ልገላት ነብሷን ላጠፋ ይቀርና ከካምፓስ ጀምሮ ጓደኛ ናችሁ፣ ብዙ ነገር አሳልፋችኋል። ብዙ ነገር ያየሁባት ሰው ናት። ገብቶኛል እኮ ግን ያን ሁሉ ያየህባት እንዲህ ብለህ መገመት ራሱ መም ነው ለእኔ። አሁን እያቆሰልክኝ ያለው። ይቅርታ አድርግልኝ፣ ምንም ማድረግ አልችልም። አሁን እኔ ስራዬን እየሰራው ነው። እኔን የምፈልገው ነገር ቢኖር ማን እንደሆነ ገዳዩ ማወቅ ነው እንጂ ያንተን የስሜት የመጉዳት ፍላጎት የለኝም። የኔም እኮ ፍላጎት ነው፣ የኔም ፍላጎት ነው። ግን በዚህ አይነት መንገድ አይደለማ። አሁን እኮ አንተ ሁለት አይነት መንገድ ነው እየተጠቀምክ ያለው። አግዘኝ ትለኛለህ፣ ላግዝ ነው እኮ ቤት ያስገባችሁ አይደል? ስትገባ ስትመጣ ጀምሮ አመጣጥ ጥሩ አልነበረም። ካሜራ ደቀናችሁ ነው የመጣችሁት። የትኛው ህግ ነው የሚፈቅደው ይሄ? እሺ ብዬ አምኜ አስገባችሁ። ምንድን ነው ያሳሰበህ? ካሜራ ስለመቀረጽ ምንድን ነው ያንገበገበህ? ምንድን ነው ጥቅሙ ነው? ገብቶሃል? እኔ ሀዘኔ ለምንድን ነው የምትቀርጹብኝ? ያውም ያለ ፈቃድ ይቅርታ እንኳን ሳልባል አሁንም ትከራከረኛለህ። ከዛ ቤቴ ደግሞ አስገባችሁ። አሁን ደግሞ ልትገላት ትችላለህ ብለህ አንተ ሳጠረጥር ምንድን ነው የምጠረጥረው? ሌላ ሰው በአንተ ቦታ ቢሆን አጠረጥረውም ልጁን? እስኪ እንደው ከእውነት ከልብ ንገረኝ። ማለት ወይኔ አሁን እኮ እንዴት ነው ማለት ጤነኛ አይደለም ጠርጣሪው ራሱ ሲጀመር ጎረቤት ጠረጠረ እንኳን ብትል ጎረቤት እንዴት እንደምወዳት ያውቃል፣ እንዴት ያለኝን ነገር ያውቃል። እሺ አንተ አሁን ፍርድ ቤት ላይ ይኸውልህ አንድ ነገር ልንገር፣ ወር ሙሉ ታስራችኋል። ወር ሙሉ 12 ሰው ሲታሰር ያውም እየተደበደብኩ ነው፣ ያውም ያለ ኃጢአቴ ያለ ስራዬ በሀዘኔ ላይ ጭራሽ ዱላ ተጨምሮ። እሺ ታዲያ አንድ ወር ሙሉ በእንደዚህ አይነት ሁኔታ አሳልፋችኋል አይደለም? አሳልፍ ያለው ምን አይነት ምስክር አቀረብክ? ከቤት ስለመኖርህ ምስክር አቅርብ ትባላለህ። ምን አቀረብክ? እንግዲህ ያየኝ ሰው አይጠፋማ። ግቢ ውስጥ ያየኝ ሰው አይጠፋም መቼም ግቢው። እና ማንን አቀረብክ? እኔ እኮ የጠየቅኩ መጀመሪያ። እኔ ማንንም አላቀረብኩ። ማንንም ካላቀረብክ ለምን እንዴት ትለቀቃለህ? እንዴት ትለቀቃላችሁ? በምን ምክንያት? ቆይ መረመሩ አይደለም መመርመር ያለባቸውን መረመሩም ፈተሹኝ፣ ከዛ አስወጡኝ፣ ያለቀ። አሁን እኮ ተመልሰ ገባ እኮ ነው የሚመስለው አነጋገር እንጂ ሰው አምጥቼ እንትን ብዬ አይደለም። እኔ እንደዚህ አልገባውም። ይሄማ ከሆነ ግዢ ነው የሚሆነው፣ ሰው ግዢ ነው የሚሆነው። ሰው ታውቃለህ፣ ለፍርድ ቤት እኮ ሰው እንትን ይላል። ሰው ለፍርድ ቤት ነው፣ ለፍርድ ቤት ሰው የሚይዘው ሊመጣ ይችላል። ገንዘብ ሰጥተህ ጠይቀኝ። የቃል ኪዳን ገዳይ ሊሆን ወይም ልትሆን የሚችል ሰው ብለህ የምታስበው ማን ነው? ጓደኛዋ። ማን ነው ጓደኛዋ? የሴት ጓደኛዋ። ለምን እሷን ጠረጠርካት? በቃ አኳኋኗ ደስ ስለማይለኝ። እስኪ ምክንያቶችን ንገረኝ። በቃ አክቷ ደስ አይለኝም፣ ንግግሯ ደስ አይለኝም፣ የምታወራቸው ነገሮች እና አሁን ራሱ ምንድን ነው ከአዲሱ አፈሪ ብላና ከአዲሱ ሀብታም ምናምን ተበላው አይደለ? እኔን ትታ ወደሱ እንድትሄድ ሊያጋቡ ምናምን ሴሬሞኒ ያዘጋጁት። ወደሱ ከመሄዷ በፊት በቃ ማለት ወደሱ ስትሄድ ይህን ሰው ይፈልገዋለሁ ምናምን እያለች በእኔ ፊት ታወራ ነበር እና እኔ ፈቃደኛ አልነበርኩም በዛ ሰዓት። የትኛውን የምታወራቸው ጓደኛዋ? ይቺ ጓደኛዋ በቃ ከሱ ጋር ወይኔ ይህ እኮ የኔ ዕድል ነው ምናምን በቃ የተቆጨ ሰው የሚያወራው ነገር አለ እንደዛ ብላ ታወራ ነበር እና በቃ ነገሮች ሲንካረጉብኝ ተገጣ። አንተን ለመሸወድ ከሆነስ ምንድነው? እኔን የምትሸወድ ፍቅረኛ
ፍቅረኛ ጥርጣሬ እንዳይኖር ፈልጋ ከሆነስ? አልገባኝም። አሁን ለምሳሌ ሰውየው አለ አይደል? ሰውየውና ያንተ ፍቅረኛ ሊጋቡ ነው። ያን ነገር አንተ ጥርጣሬ እንዳይኖርህ አውቃ እያወራች ቢሆንስ ነው የምልህ። እኔ ማለት እኔ እንትን እያፈተሸች ማለት ነው። አይ በጭራሽ አይሆንም። ምክንያቱም ደጋግማ ነው ስታወሪ ነበረው። ይህን ነገር ጣቢያ ላይ ተናግረሃል? እሷን ጠረጥራለሁ ብላታል? ማለት እዛ አላወራውም ማለት በቃ እኔ ገብቷል። በቃ በጣም ከራሴ ጋር አይደለሁም። ሰላም ፈልጋለሁ። በዚህ ሰዓት ፍቅረኛዬን ያጣሁት የምወዳትን ልጅ ነው ያጣሁት እና ጎረቤት እየመጣ በረታ እያለ እየጨቀጨቀኝ የሆነ ሰላም የሚነሳኝን ነገር ነው በቃ ለመገላገል ቤቴን ዘግቼ ምናምን ድንገት ልወጣ ስል ነው በር ተከፍቶ ያገኘችሁት እንጂ እኔ ልወጣ ነበር፣ ሌላ ቦታ ሄጄ ላሳልፍ ነበር ካለሁበት ጭንቀት አንጻር ማለት ነው። እና ድንገት ነው የመጣችሁት እናንተ እና እየመጡ እንትን ስለሚሉኝ በሬን ቆልፌ ምናምን ነው የምቀመጠው። ቤት ከሆንኩኝ በር ቆልፌ እቀመጣለሁ፣ አለበለዚያ ዘግቼ እወጣለሁ። እና ፍርድ ቤትም እንትን ያላልኩት በቃ አንደኛ አላስተዋልኩትም፣ ነገሩን በደንብ ትዝ አላለኝም። ይሄ ምንድን ነው ቦታ የማሰጠው ነገር አለ አይደል? እንደዛ ያገጣጠምከው። ከዛ በቃ ቤት ስሆን ሳሳልፍ ስወጣ ምናምን ነገሮች እየተገጣጠሙ መጣ። ለካ እንደዚህ እያለች ታወራ ነበር እና እኔ በማላውቀው ነው የታሰርኩት ምናምን ነገር። ከዛ በቃ ተገጣጠመ ማለት ነው። ከዛ ደግሞ ከኔ ጠፍታለች፣ ርቃለች ማለት ይሄ ከተፈጠረ በኋላ እሱ እንደዚህ ነው ብሎ ታስሬ ከወጣሁ በኋላ ከኔ ጋር እንትን እያለች አይደለም። እና በቃ እኔ እሷን ነው የምጠረጥረው። እርግጠኛ ሆነ እሷን ነው የምጠረጥረው። ምክንያቱም በጣም ትናደድ ነበር። ይሄ የኔ እንትን በሰውየው ነው። በሰውየው ነው። ሰውየውን ትፈልገዋለች። ሰውየውን ስለምትፈልገው ለምንድን ነው በቃ ትቆጭ ነበር፣ በጣም ትቆጭ ነበር። ለራሷ ነበር ስታስበው ነበር። እንዲያውም እኔ ነግሬያት ነበር። እንዴት ተቀበልከው ግን መጨረሻውን? እሷ ከእኔ ጋር መሆን አትችልም አልፈልግህም ብላ ሪጀክት ስታደርግህ እንዴት ነው የተቀበልከው? ያው ሰውን መቼም በቃ ማለት እንደነገርኩ ነው። ምንም ማድረግ አልችልም። እዚህ ጋር ልገላትም ልጎዳትም አልችልም። እወዳታለሁ፣ አፈቅራታለሁ። ስለዚህ ያለኝ አማራጭ ምንድነው? በቻልኩት መጠን ከዛ ሰው ጋር ፍቅር ትሆናለህ፣ መልካም ትሆናለህ። ፍቅር እኮ ያው ሲባልም ሰምተህ ከሆነ ፍቅር ማለት የሰውን የምታፈቅረውን ሰው ሰላሙን መጠበቅ ነው አይደለም? መረበሽ አይደለም። ስለዚህ በቃ እሷ ፈለገች፣ የቻልኩትን ያህል የአቅሜን የጉልበቴን እንትን አልኩኝ፣ ለፋው። ግን በቃ ቤተሰቧም አልፈለገም። እንዲያውም እኔ አሁን ላይ ፍርሃት ሁሉ አለብኝ፣ ፍርሃት አለብኝ። ቤተሰቦች የሆነ ነገር ቢያደርጉኝስ ምን አውቃለሁ እንዴ? እኔ ጀርባዬን አላውቅም እኮ። ከጀርባ የሆነ ነገር ብደረግስ ቢያደርጉኝስ? እንዴ አንተን ያስገደልከው ተብዬ ያለ ወንጀሌ ለመመርመር ብሎ አሰሩኝ። ያ ሁሉ ስቃይ አሳለፍኩ፣ ዱላ አሳለፍኩ። አንዴ ፖሊስ፣ አንዴ ዱርዬ። በማይመለከተኝ አዘኔ ልቻል፣ የጎረቤት ወሬ ልቻል፣ ሹክሹክታ ልቻል፣ የትኛው ልቻል? አንተ በእኔ ቦታ ብቶ ምንድን ነው የምታደርገው? ከዛ በኋላ ደግሞ በቃ እያሰብኩኝ ስመጣ እሷን ነው ያሰብኩት። በእርግጠኝነት እሷን ነው ያሰብኩት። ስለዚህ ነገሮች ወደ እሷ ነው የሚያመለክቱ። እሷ ላይ ነው የሚያመለክተው። እሷ አንተን ከጠረጠረች ምን ይመስላል? ጭራሽ ይሄማ ሽሽት ነው፣ ሽሽት ነው ይሄ ሽሽት። እጇ ስላለበት እያሸሸች ነው እንጂ ሲጀመር እኔ በቃ ጭራሽ ነው ማላምናት፣ ከበፊትም አላምናት። የሳምሪን ጓደኛስ? እስኪ እንግዲህ አሁን ይቻት አላምናት የምትላት ልጅ የወንድ ጓደኛ አላት? አላት። ስለሱ እስኪ አንዳንድ ነገር ቢልስ ምንድን ነው ማለት? ፍቅረኛዋን ነው የምትለው? ያው ማለት አብረው ናቸው፣ ግን በቃ አነጋገሯ፣ አክቷ ምናምን ነገር ግን አብረው ፍቅር ቴስት ፍላጎት እንደሌላት ነው የማይባት እና እጽ ምናምን ነገር ይሸጣል እና አንተን ደግሞ እንደምትሸጥ ነው የተነገረን። ቆይ እኔ እኮ ግራ የሚገባኝ ማለት ነው እንደ ጥያቄ ልጠይቅህ። ማን ነው ማለት ማን ነው እንደዚህ ወሬውን የሚያቀብላችሁ? ማን ነው የሚያቀብላችሁ? ማን ነው? እኔ አይደለም እጽ እኮ መረጃ እናገኛለን። ተራ ሲጋራ ጋዜጠኞች መረጃ እናገኛለን። ያን መረጃ ደግሞ ከኛ ጋር ነው የሚሆነው። ኦሪጂናሉን አይደለም የምትይዙት እናንተ፣ ባለቤቱንም የሚወክል ነው የምትይዙት። አሁን ይሄ እኔ ይመለከተኛል። እሱን ስላልኩኝ ነህ ማለት አይደለም። ካልሆንክ አንተ ነው የምትገልጸው እኮ። እኔ እኮ አልሰማኸኝማ፣ ሳወራ አልሰማኸኝም። እኔ እዚህ ጋር
እኔ እዚህ ጋር እንደዚህ እንኳን ዘንበቡሽ እንዲያውም ጤዛልሻለሁ። እኔ ሲጀመር እዚህ ጋር አሞኝ ስቃይን እየበላው እየታገልኩ እያለው እንዴት ነው ሱስ ተጨምረው እንድሞት ነው ራሴ እንዳጠፋ ነው? እሺ ወንድሜ ችግር የለውም። እኔ ማረጋገጥ ያለብኝን አንዳንድ ነገሮች እያረጋገጥኩ ነው። ካሜራማን ወንዴን ጠራልኝ፣ ልጁን ይዘውት ይምጡ። ወንዴን ኤርሚን ልጁን ይዛችሁት ነው በላቸው። አፍጥነው። ይኸውልህ አድማሱ ራፍ ታይም እንዳሳለፍክ መገመት ይቻላል። ልክ ነው። ህመም ላይ እንደሆንክም ያስታውቃል። በውስጥም በውጭም ህመም ላይ ነህ፣ እያየው ነው፣ ተረድቻለሁ። ነገር ግን እኛን ደግሞ ከጥሩ ነገር ተረዳን። እሺ እኛን ከሌላ ከምንም ከመጥፎ ነገር አብራት ሲሆን የነበረው አብራት የሚዞረው ነው እንዴ? ባልተ ከእሷ ጋር የማይጠፋ የሳምሪ ጓደኛዬ ነው። በቃ በእናትህ እኔ ማስመሰል አይመቸኝም። አቃቁን ነው የምናገረው። ምንድን ነው የምትለው? አቃቁን ነው የምናገረው። እዚህ አታፍጥጥብኝ። እዚህ እኔ ጋር ፊት ለፊት ነው የማወራው። እንደሱ አይደለም። እውነቱን ይናገር። መናገር ያለብኝ ነግሬዋለሁ። ምንም አላስቀረውም። ያለውን ነገር የነገርኩት። እሷን ብትሆን ትጠራሽ። እኔ እውነቱን ተለምናትናገር ምንድን ነው የምናገረው? ነገርኩት አልኩ እኮ። በግፊት የቀረብክ ሰው አይደለህ እንዴ አንተ? ለአንተ ጋር ቀርበህ አይደል እንዴ? አንተ አብራት አልነበርክ እንዴ? አንተ አብራት አልነበርክ? ምንም የማውቀው ነገር የለም። አንተ አልነበርክ እንዴ? የፈለከው እውነት ምንድን ነው? ትጠራሽ፣ እሷ ትጠራሽ። ትጠራና እውነቱን ይናገር። እውነቱ ምንድን ነው? እሱ እንዲናገረው የፈለከው እውነት ምንድን ነው? ምን አለው? ምን የቀረ ነገር አለ? ሲጀመር ምን አለው? እንደገደልህ ተጠረጥሯል ማለት እሱ እንዳደረገ እንዲያውም ለአዲሱ ፍቅረኛዋ ለአዲሱ ይሄ ለእኔ እንትን የምትፈልገው ሰውዬ ለእሱ ነው። እሺ የምታጎበድደው አንተን አትፈልግም። ምን ማለት ነው? አትፈልግም ነበር። ምን ማለት ነው? መታ ትነግረኝ ነበር እንዴ? ምን ማለት ነው? እሺ አባሽ መታ ትነግረኝ ነበር። ቁርጥህ ነው። እሺ ቁርጥህ ነው። እሷ ነች የገደለችው አውቃለሁ። ስልክ አስደውልልኝ። ገና ለገና እሷ ነች የገደለችው አውቃለሁ። በማል ቤት ነው የተጎዳው እንጂ እኔ መጮቻ ለሷ ብዬ ያላረኩት ነገር የሚያልከፈልኩት መስዋዕትነት የለም። ምንድን ነው እያልክን ያለው? ወቅታ ገላታለች። በእጇ ነው የገደለቻት። ወቅታ ገላታለች። ራሱ ሳምሪ ገደለቻት። 7 ጊዜ ወጋቻት ነው ያልከው። የምን ስልክ ነው የምትሰጠው? ለሁለት ነው የሰራችሁት። እሺ አይገርምህም? አንተ አቁ እንዲወጣ ነው የምትፈልግ አይደለም? ስራችን እንድንሰራ ፍቀድልን። ቆይ ተረጋጋ። ሰማኛለህ? ተረጋጋ ነው። ወይኔ ስንት ነገር ሳስብ ከነጋሽ ዳባ ግቢ ነው የቀበረችው። ሄሎ ሰላም ሳምሬ፣ እንዴት ነው? ሁሉ ሰላም አለን። ያው በሰጠሽኝ ጥቆማ መሰረት ልጁ አምኗል እንግዲህ መግደሉን። አዎ ልጁ መግደሉን ስላመነ ያው ፖሊሶችም ምናምን መጥተዋል። አሁን እዚህ ከነሱ ቤት ነው ያለንና አሁን ፈጠን ብለሽ እንድትመጭ እንፈልጋለን። ምክንያቱም ያው የሰጠሽን መረጃ በዛ መሰረት ስላገኘ ነው። ያዳመጥሽ ነው? ችግር የለውም። አሁን እመጣለሁ። አዎ በቃ ጓደኛ ያለ በር ላይ ይጠብቅሻል። እሺ እሱ ያስገባሻል ወደ ውስጥ። እሺ ኧረ ይኸው አራስ ልጠይቅ ሂጅ ነው መጣሁ። ጥሩ አፍጠኛው። እሺ እንግዲህ ቶሎ ይዘነው
ወደ ህግ ወስደን እናስገባው። ያው ለሰጠሽነት ጥቆማ በጣም ነው የምናመሰግን። እሺ ሳምሪ፣ ስራዬ እኮ ነው። እሺ እኔ ሄድ በቃ እደውልልሻለሁ። ስትደርሺ ደውይ። እሺ አፍጠኛው፣ አንቺን ነው የምንጠብቅ። አታፍርም ደግሞ ስራዬን ይባልልኝ። ከነጋሽ ዳባ ቤት ደሙ የታጠበበት ጨርቅና ቢላው ነጋሽ ዳባ ቤት ነው የተቀበረው። ይባልልኛል ጭራሽ። እንዴት ልረጋጋ? ቤት በኩል በማላውቀው እኮ ነው የማዝነው። ባልሰራው ሌላም ደግሞ ይናገራል በእርግጠኝነት። እኔ በቃ ፍትህ ብቻ ነው የምፈልገው፣ ሌላ ነገር ምንም አልፈልግም። እውነቱን ተናግሬያለሁ። እኔ የምልህ ነግራኛለች። ከዚህ በፊት ተገናኝተን ሰክራ ነግራኛለች። እሷ ራሷ ሰክራ ነግራኛለች። ቢላውና የታጠበ ጨርቁ ደሙ የታጠበበትን ጨርቅ ራሱ አንድ ላይ እነ ዳባ ግቢ ነው የተቀበረው። እሺ እውነቱን ተናገርኩኝ አይደል? አሁን ዝም ብለህ ለምትጠይቀው ጥያቄ ብቻ መልስልኝ። ነግራኝ ራሷ በአፏ ሰክራ ነው የነገረች። ምንድን ነው ምክንያቷ? ለምንድን የገደልኳት አለች? የእሱን የገደለችበትን ምክንያት አልነገረች ሲመስለኝ፣ ግን ብር ነው ያጣላቸው ሲመስለኝ። የምን ብር ነው ያጣላቸው? የምን ብር? ሌባ ናት ልትል ነው ደግሞ ልትል ነው? እግዚአብሔር አለ። እሷ ራሷ ናት አንቃ የገደለቻት። 7 ጊዜ የገደለችበትን የታደሙ የታጠበበት ጨርቅ ነጋሽ ዳባ ግቢ ያንተ ባትሆን ግን ወቅት ሳንቀ ይላል። ወይኔ 7 ጊዜ ወቅታታለች አይደል? ራሷ ናት ባቦ አምላክ አወጣው። ያቅ አምላክ እኔም ልቀቁኝ። እኔ በማላውቀው እውነቱን ተናገርኩ አይደል? ችግር የለውም እንለቃለን። ልክ ነህ። እውነቱን መናገር ያስተርፋል ከምንም ነገር። ወንዴ ተቀበላት። ያቅ አምላክ አወጣው አይደለ? ሚስጥሩን ስልኳን ስጠኝ። ስልኩን ያው ወንዴ በዚህ ደውላት። ሌቦች እናንተ ጓደኛ ጋር መያዟ ራሱ እናንተ ጓደኛ ብላ መያዟ ራሱ ድሮም አላምናችሁም ነበር። አስመሳይ አንተ ንገረኝ እስኪ፣ ፍቅረኛ ናቸው? አሁን ከሷ ጋር ቁጭ በል ኤርሚ። ፍቅረኛ ነበርን ብዬ ነበር የማስበው። እንደዛ ነበር እኔማ የሚሰማኝ። እሷ ግን ወይኔ ዝም በል አንተ። ቀና በልና እንደ ወንድ ልጅ አውራኝ። ቀና እየጠየቀው ስለሆነ እሱ በጣም ፍቅረኛ ነበር የማስበው። 5 ዓመት ሙሉ እኔ ልጅት ልጫውትብኝ። ወይኔ ከሰውየው ጋር ግንኙነት እንዳላት ታውቃለህ? ኧረ እኔ ምን አውቃለሁ? ይሄንን ባቅ እንደዚህ ያደርግ ነበር እንዴ? ወይኔ ተቃጠሉ። ወይኔ ለምንድን ነው ታዲያ ቅድም ያልተናገርክ? እኔ ማወዳ ትወደኛለሽ ብዬ ነበር የማስበው። ለእኔ ስሜት አላት ብዬ 5 ዓመት ሙሉ ገንዘቤ አላረፈ። ወይ ከቤተሰብ ያልሆንኩ፣ ወይ ከእሱ ያልሆንኩኝ፣ ወይ ከዝራ ያልሆንኩኝ። እርምን አውጣ። ወይኔ አሁን እሷን እንጠብቃት። ችግር የለውም። እሷ ትምጣ። ወይኔ ተቃጠልኩ። ወይኔ አይዞህ ወንድም አለ። እስኪ ውሃ ስጠው። ወይኔ በጣም እየተቃጠልኩ። አይዞህ ወንድም። እንካ ወንድም። አንተ ዝም በል። አንተ ሲያው አይደለም ተባባሪ አይደል? ወንጀለኛ ዝም በል አንተ። እንደገደለች እያወቅ አሁን እሷ ስትመጣ ማስረጃ የት እንደተደበቀ እያወቅ ይሄን ደበቀ። አይዞህ አባቴ። ያ ሁሉ አስለፍቶን አሁን ይናገራል። መጀመሪያ እንደዛ ስናደርገው እንዴት አልተናገረም? የደበቀላት ያቅ አምላክ ነው ያወጣቸው። አይዞህ ወንድሜ። ደርሰው ነው ብያቸው። ወይኔ
አሁን እንግዲህ አንተ ከእሷ ጋር የተነካካ ነገር የለም ማለት ተነካከማል። እሺ እኮ መጀመሪያም ተናግዳለሁ። እኔ ምንም ያደረኩት ነገር የለም። እሺ በሽጉጥ አንድ ነገር ልጅቱ መጣ ችግር እንዳትፈጥር። እሺ አሁን ምንፈልግ አሁንም ቢሆን መረጃ መውሰድ ነው አይደል? አንተም ገዳዩ ማን እንደሆነ ማወቅ ነው የምትፈልገው። አውቀናል። እሷን በደንብ አሁን አስለፍልፈን ይዘን እንሂድ። ነገር የምታበላሽ ከሆነ ውጣልኝ በዚህኛው በር። በቃ ውጣና ውጭ ቆይ። መኪና ውስጥ አልችልም የምትል ከሆነ መኪና ውስጥ ቆይ። አልፈህ ትቀመጣለህ። እውነቱንማ ማወቅ እፈልጋለሁ እኮ የምትፈልግ ከሆነ ተረጋግተህ ቆይ። አስገባልኝ። እንዴ ወንዴ ይመጣል። ሰላም እንዴት ናችሁ? አንተ ከሃዲ አየህ አይደል? አንቺ ጋር ምንም ንግግር የለኝም ከአንቺ ጋር። እስከ መቼ ነው የምታስመስይ? እስከ መቼ ነው የምታስመስይ? ንገሪኝ። ትጠይቀኛለሽ? እኔ ምንድን ነው ምን ትሰራለህ አንተ? ምን ትሰራለህ ማለት ምንድን ነው? እሱ እዚህ ምን ይሰራል? እሷ ነች የገደለቻት። እኔ ላይ እየቀመራችሁብኝ ነው። እሷ ነች የገደለቻት። የታጠበችበት ጨርቅ የደበቀችበት ነጋሽ ዳባ ግቢ የደበቀችበትን አውቃለሁ። ሁሉን ነገር ታውቃለህ አይደል? አዎ ተጫወትሽብኝ አይደል? ምንድን ነው የምትይው ነገር የለም? አንቺ አስመሳይ የምትናገሪው ነገር ካለ ንገሪኝ እስኪ። እኔ እናንተ እናወራለን። ኤርሚ ያዘው። ምንም የምናወራው ጉዳይ የለም። መርማሪ ፖሊስ ያዝና እሺ አባቴ እውነቱን ተናገርኩኝ አይደል? ምን አደረኩኝ? እውነቱን እሺ መርማሪ ፖሊስ አለ ውጭ ይዘህ ሂድና ቦታው ይቆፈር። ቀጥል ምንም አታርጉት። እሺ ቀጥቶ ምንም አታርጉት። ይዘህ ስሚ እንጂ ምን ነው አንገትሽን ደፋሽ? ነጭ እንዴት ለበሽ? ስራዋ ተጋለጠባት። ምን ታዲያ ጓደኛሽ ሙታ ጓደኛሽ አርፋ ጥቁር ለብሰሽ ለኔ ያስመሰለሽ አወርተሽ አሁን እንዴት ነው ነጭ ለብሰሽ የመጣሽ? አርባዋ ስላለፈ ነው አይደል? አራስ ልጠይቅ ነው አላልኩም? አይደለም ገዳዩ ስለተገኘ ነው። ገዳዩ ተገኝቷል ስልሽ ነው ነጭ ለብሰሽ የመጣሽ ነው። የምስኪን አምላክ የት ሄደው? አንተ ዝም በል። አንቺ ዝም በይ። አለ እኮ አለ፣ ይፈርዳል። ለምንድን ነው እሱ ላይ እንዲላከክ የፈለግሽ? ነገር ደግሞ ታፈጫለሽ። አጋለጣችሁ፣ ስራችሁን አጋለጣችሁ። እኔ እኮ ምስክር ይዣለሁ። ምን ስትብኛል ነበረ? ማን ይዛል? ስትብኛል ነበረ? ምን ላይ? አዎ እኔ ላይ። አንቺ እንዲያውም ሰውየውን ፈልጓለሁ አንቺ ማይቀር ወሰድችልኛልሽ፣ እያወራሽልኛል ነበር። እኔ ጋር አፋልሽ ደግሞ ታወሪያለሽ። አንተ ለመገመት ነበር ያን ነገር። እኔ ወደ ፍርድ ቤት ከመመስከር ብዬ ነው ዝም ያልኩት እንጂ እዛው ማሳሰር እችል ነበር እኮ። ትችል ነበር እኮ፣ ግን እዛው ተንኮለኛ አይደለሁማ። ተንኮለኛ አይደለሁም እንደናንተ እንጂ አስገባሽ ነበር እዛው መስክሬ ማለት ነው። ታወሪያለሽ ደግሞ እዚህ አፋልሽ። አንተን መገመት ሲጀመር ያ እንትን ራሱ አልሆነም። አንተን ለመገመት ወይ ፍሬንዴን አገባችብኝ ብዬ ካለው ታወሪያለሽ እንጂ ቤስት ፍሬንድ ሆነ እንዴት ነጭ ለብሰሽ ትመጫለሽ? ደግሞ አርባው ስላለፈ ነው አይባልም እኮ እንደዚህ። እኮ ወርደሽ ለዛ ነው አንተ ጥቁር የለበስከው። ኧረ እባክሽ ችግር የለም። መወዳት ስለሆነች ነው። እሺ እስካሁን ድረስ ከ40 በላይ ችግር የለም ወንድሜ። በቃ ከውጭ ቆይ። ቅድም ነግሬ ነበር። አይዞህ በደንብ ደገፍ አድርገህ ያዘው ወንድ ይዘው ወይኔ። እሺ እባክሽ ምን እስኪ ይዘሽ ወጣሽ ነገር ትንሽ እኔ ምንም አልያዝኩም። ሌባ ቁጭ በይ። እስኪ ንገረኝ እባክሽ ንገረኝ እስኪ ምንድን ነው ይሄን ነገር ልታረጊ እንደዚህ ይህን ያክል ጭካኔ 7 ጊዜ እስከ መውጋት ድረስ ምንድን ነው ያናደደች? ሁሉንም ነገር ነገረክ? ምን ማለት ነው? ሲጀመር ይሄኛው ሲመጣ መጠርጠር ነበረብኝ። አንቺ አይደል ሲጀመር ይሄን ሲላክሽው? በአንቺ ቤትማ በቃ በጣም ቀመር ቀምረሽ ልጁን ህይወቱ ልታበላሽ ነበር። የኔን ህይወት ያበላሹት ሳይታይከ? የኔ ህይወት አልመሰለከም? ምንድን ነው የተበላሸው? ንገሪኝ እንጂ። እሱ እኮ ወንድ ልጅ እኮ እና ምንም ህይወቱ ልታበላሽ ልትለኝ አትችልም። ሲጀመር ወንድ ልጅ ነው። እንዴት ነው ህይወቱ የሚበላሽ? ምንድን ነው ያጣላሽ ነገር? ከእሷ ጋር? ከእሷ ጋር? አዎ
እሷ ትበያት ቃል ኪዳን ጋር ምንድን ነው ያጣላችሁ ነገር? እሷ በእናትህ ሲጀመር ካምፓስ እያለን የኔን ነገር መውሰድ የምትወድ ሰው ነች። እሺ ምን ወሰደች? ሁሉንም ነገር በቃ ማለት ሁሉንም ነገር በስነ ስርዓት ታወሪያለሽ ወይስ በስነ ስርዓት እንድታወሪኝ ላድርግሽ? ሁሉንም ነገር እየነገርኩህ ነው። ካምፓስ ላይ ከምንም በቃ አንተ ለእኔ የተዘጋጀውን ነገር በሙሉ ስትወስድብኝ የኖርሽ ልጅ ነች እሷ ማለት። አሁን ላይ እንደዚህ መሆኔን ጭራሽ ደግሞ ትዳር የሚባለውን ነገርም ማሰበች። እና ምንድን ነው ትዳር ማሰባ ከአንቺ ጋር የሚያይዘው ነገር? ለእኔ የመጣ እድል ነበረ። በቃ ያድል ወንድየው? አዎ ባልየው ባለሀብቱ ለአንቺ ነው የመጣ? ለእኔ ነበር የመጣው። በቃ ማለት እጣ እኮ አይደለም አንተ ለአንቺ የመጣ ምናምን የምትለኝ። እና ታዲያ እኔ ላገባው ነው ወይ ደግሞ እኔ ይጠቅመኛል ብዬ እንዳሰብኩኝ ታውቃለች። አባትየው ሰማ። ከዛ ይሄማ ለልጄ ነው እንጂ ለአንቺ አይመጥንም። ለምንድን ነው እንደዚህ ያለሽ? አንቺን አይወድሽም አባትየው? አይወዱኝም። ነግሬ ካለው አይደለ ወይ የነገርሽኝን ሁሉ አላምንማ። ውሸታም ስለሆንሽ ሁሉንም ነገር እንዴት ብዬ ነግሬ ካለው እኔን ስለማይወደኝ ብቻ እኔ ከዚህ በፊት እንደዚህ አይነት ወንጀል ሪካርድ የለብኝም። ስለማይወደኝ ብቻ ከልጁ ጋር ቅርርብ ስለነበረን ልጁን ስለማውቀው ይሄ ለእኔ የመጣ እድል ነው። ይሄ ለእኔ የመጣ እድል ነው አለች እሷ ራሷ ናት እንደዚህ ያለችኝ። በነበረች ጥሩ ሰው ነች ምናምን ሁሉንም ነገር የሚወስዳብኛል። እኔ ለጓደኝነት እንደዚህ አይደለም እኮ አይደለ? አሁን ስለሞተች አይደለም እንደዚህ ምልክ እና ስለዚህ ይሄን ላገባው እንደሆነ እያወቀች ባለሀብት በተባለው ሰው ዲያስፖራ በተባለው ሰው የሱን ህይወት ለማግባት ገባካል ነገረችብኝ። እኔ ምንድነው ተጫወቱብኝ እንጂ ቤተሰቦቿ እናሷ። አዎ በደንብ። እና ለምን ወደ ቤተሰቦቿ ሳልሄድሽም ነው? አባትየው ባጭር ስለሚያስቀርሽ ነው አባትየውን ሳልሞከርሽውም ለመግደል? እሷ እኮ አፏ እኮ ነው ያስገደላት። እንዴት? ምን አለች? ደህና ነገር እንኳን ብትለኝ ኖሮ ያ ነገር አይፈጠርም ነበር። በሰዓቱ እኔ ልኸኛ ስለነበርኩኝ ነው ቢላ ይዤ ስለነበር የወጓት። አየሽ ለአንቺ የሚመጣ እድል አይደለም ይሄ። እኔ በቃ ስለታደልኩኝ ነው አለች። ሁሉንም ነገርሽን መንጠቅ የምችል ሰው ነኝ አለች። ስሜታዊ ስለነበርኩኝ ይሄን ነገር ያደረኩት። እንዴ ቢላው እንዴት አስወጥተሽ ሰደድሽው? አሁን እኔ ያልገባኝ ነገር ምን መሰለሽ፣ የተደበቀበትን ቦታ አውቀነዋል። አሁን እሱ ነው ቁፋሮ የሚደረገው። ነገር ግን በየት አስወጣሽው? ቢላውም ገለሻት? እንዴት ነው ያጸዳዳሽው ራስሽን? እኮ እንግዲህ የጭንቅላት ጨዋታ እኮ ደንግጬ ስለነበር ነው። በእርግጥ ጥዬው ነበረ እኮ የሆነ ሰዓት ቢላውን። ከዛ መልሰሽ አነሳሽው? አዎ እዛ በጨርቅ ጠቅልለሽ አነሳውኝ። በየት ይዘሽ ወጣሽ? በልብሴ ቀሚስ አለ ልቅ ቀሚስ ነበር ያደረኩት። በልብሴ ነው ይዤ የወጣሁት። እኔ እሷን የሙሽራ ሆነ እኔ ከዛ በፊት እኮ ማድረግ እችል ነበር፣ ግን በቃ ገፋፋችኝ። የማይሆን ነገር ነው ስትናገረኝ የነበረው። እኔ ይኸውልህ ሀብት የምመኝ አይነት ሴት ሆኜ ምናምን አይደለም። ለምናውቅ ድሃ ነኝ እኔ። የሻገተ እንጀራ በልቼ ነው ያደጉት። እሺ ገባህ አይደለ? ግን ሊያልፍልኝ እንደሆነ ስላወቀች ነው። እሷ አባትና እናት አሏት። እኔ እናቴም አባቴም የለኝም። በቃ ገብቶሃል? በልጅነቴ ነው እናትና አባቴን ያጣኋቸው። እንደ ጓደኛ ቀርቤ ቤስት ፍሬንድ ነሽ ብዬ ከአክስቴ ጋር እየኖርኩኝ እንደ ውሻ የሻገተ እንጀራ ለውሻ ይሰጣል እንዴ? የሻገተ እንጀራ አይሰጥም እኮ። ታመሜ የማልተኛበት ቤት ነው። ሊያልፍልኝ እንደሆነ ስላወቀች ብቻ ይሄ ሰው ለኔ ነው። ገባህ አይደል? የሰርጓ ቀን ደግሞ ልታገባ ነው። ታግባ ይለፍላት፣ ችግር የለውም እኮ እኔ ግን ውስጥህ እኮ እኔ በጣም የደማው ሰው ነኝ። እግዚአብሔርን በጣም የተከፈው ሰው ነኝ። በጣም እማልበላ እማልጠጣ ሰው። እሷን ለመግደል ባስብ እኮ ይሄን ያህል መቀመር ብችል ኖሮ ከዛ በፊት እኮ መግደል እችል ነበር። እሷ የሰርጓ ዕለት ሆን ብዬ ተነስቼ ማረግ አይነት ሰው አይደለሁ። ግን የሚያልፍልሽ ሀብታም ወይም በሰው ገንዘብ ያለው ሰው ስላገባሽ ነው የሚያልፍልሽ? እንደዛ ስላላሰብኩ እግዚአብሔርን ብለሽ አሁን ስትሜ፣ እሷ ግን እንደዛ ስላሰበች ነው። እግዚአብሔርን ብለሽ ስትሜ፣ እግዚአብሔርን ብትለምኚ ይህችን ትንሽ ነገር የሚነሳሽ ይመስልሻል? አይ ከሆነም አንተ አልተረዳኸኝም። እኔ የምልህ ማለት ነው ተረድቼሻለሁ። እሷ በገንዘብ እንደሚያልፍላት አንድ ስላመነች፣ ከዛ ደግሞ ለምን አትያትም?
ለምን አትያትም? ትቻትማ እኮ ስር ሚዜዋ ሆኜ እኮ እኔም አውቀውን ሰው ልታገባ ስትል እኮ እንደ ጓደኛ እሺ ብዬ ታውቋት እኮ ጥሩ ነገር እኮ ነው ያደረግሽ። ትልቅ ነገር ነው ያደረግሽ። ገፋፋችኝ። አንተ እኮ ስላልነበርክ ነው በቦታው አይደለም። ያንን ነገር ሌላ ነገር ታደርጋለህ እንዴ? ችግር የለውም። ስለዚህ አሁን ይሄ ነው ምክንያትሽ፣ የገደልሽበት ምክንያት ይሄ ነው። አዎ በደንብ ነገርኩህ። እኔ ደሃ ልጅ ነኝ። ሌላስ የተነጋገራችሁት ነገር ነበረ ከመግደልሽ በፊት? ከዛ በፊት ምንድን ነው ያለችኝ? ላገባ ነው ያለችኝ እና ልጁን መጨረሻ ሰዓት ነው እንጂ ጸያፍ ቃል ተናግራሽ ነበር። በጣም እንደዛ ሆቱንሽ ልትገያት የቻልሽው እንዲያው በዛ ምክንያት። የት አገኘሽው ስለቱ? እዛው መኝታ ቤት ፍሩት አለ፣ ፍሩቱ ላይ ነበር። በዛ ነው የነደልሻት። ስንት ጊዜ ነው የወጋሻት? 7። ስለዚህ አሁን በአንቺ ቤት የሚታወቅብሽ አልመሰለሽም? ይህን ልጅ አሁንስ ድጋሚ ብታሳስሪ ኑሮ ልክ ነው ብለሽ ታስቢያለሽ ነው? ቤተሰቦቿ ደግሞ ለመቅረብ ነው በሆነ ነገር ፈልገሽ? አይ ቤተሰቦቿ እኔ ከቤተሰቦቿ ባልየሆነስ አልፈለግሽውም? እዛ በኋላ አልፈለግኩትም። ነገርኩህ። እኔ ኦልሬዲ ነገር ወሬ ነው ሄዱ። ጥሩ የተመቻቸ ለምንድን ነው አንቺ የምትይዙት ታዲያ ስልክ? በጣም ጥሩና የተመቻቸ አንቺ የምተኝበት አልጋ አለ። ነይ ቀጥ ተለፍ ተለሽ እንዴ ጋስ ቆሻሻ ከፈጭ